ሰላም ተማሪዎች እንዴት ናችሁ? ዲታኔን ከሳቋማ ዩኒት 5ን ጀምረን ነበር ቬክተርስ። ዛሬ ቬክተር ፕሮዳክትን እናያለን። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ፣ እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ። ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ስካላር ወይም ኢነር ወይም ዶት ፕሮዳክት Activity 5.7 find the angle between the following pairs of vectors ይለናል። እንግዲህ ይሄ ቬክተር አለ፣ ሌላ ደግሞ ይሄ ቬክተር አለ። በሁለቱ መካከል ያለውን አንግል ነው የተጠየቅነው ማለት ነው። ኤክስ ዋይ ፕሌን እንስራ። እንግዲህ አይ ምንድን ነው? በኤክስ አቅጣጫ ያለ ቬክተር ነው። እሱን ነው የሚያሳየን። ይሄንን ምን እንበለው? 4i 4 ርዝመቱን ነው የሚያሳየን፣ ከዚህ እስከዚህ ያለው ርዝመት ማለት ነው። አይ ደግሞ አቅጣጫውን ነው የሚያሳየን ማለት ነው። እዚህኛው ላይ ስንመጣ ደግሞ 2j ነው። በዋይ አቅጣጫ 2 ዩኒት ማለት ነው። ይሄንን ኤክስን በለው፣ ይሄንን ዋይን በለው። በዋይ አቅጣጫ 2 ዩኒት ይሄ ማለት ነው። ይሄንን 2jን በለው። እንግዲህ ተመልከቱ፣ በሁለቱ መካከል ያለው አንግል ስንት ነው? 90 ዲግሪ ነው። ምክንያቱም ኤክስ እና ዋይ ምንድን ናቸው? ሙቹዋሊ ፐርፔንዲኩላር ስለሆኑ ማለት ነው። ስለዚህ እዚህ ጋር በሁለቱ መካከል ያለው አንግል ስንት ይሆናል? 90 ዲግሪ ይሆናል ማለት ነው። የቢን ደግሞ ስናይ ሁለቱም ኤክስ አክሲስ ላይ ነው ያሉት። ተመልከቱ፣ ይሄ ኤክስ አለ፣ ይሄ ዋይ አለ። አሁን አይ ይሄ አንድ ዩኒት ማለት ነው። አንድ ዩኒት በኤክስ አቅጣጫ። ስለዚህችን አይ ልበላት። ቀጥሎ ምን አለን? 3i የዚህን ያክል የአይን ያክል 3 ጊዜ የሚረዝም ማለት ነው ከመጀመሪያው ጀምሮ 3i ሆነ ማለት ነው። አሁን በሁለቱ መካከል ያለው አንግል ምንድነው? ሁለቱ ምንድናቸው? ፓራላል ናቸው። ፓራላል ከሆኑ ደግሞ በሁለቱ መካከል የሚኖረው አንግል ስንት ነው የሚሆነው? 0 ዲግሪ ነው የሚሆነው ማለት ነው። ይሄ ስንት ይሆናል? 0 ዲግሪ። ይሄ ማለት ምን ማለት መሰራችሁ? ይሄ ላይን አለ፣ ልክ ሌላ ላይን ደግሞ እሱ ላይ ኦቨርላፕ አድርጎ ያለ የሆነ ላይን ይኖራል ማለት ነው። አሁን እቺ በቀይ ያለውን የተወሰነ ቀና ባደርገው ምን ተፈጠረ? እዚህ ጋር አንግል ተፈጠረ፣ አንግል ቴታ ማለት ነው። ነገር ግን እዛው ላይ ኦቨርላፕ አድርጎ እያለ ምንም አንግል የለም። ያ ማለት 0 ዲግሪ ነው ማለት ነው። ልክ ቀና ሲል አንግል መፈጠር ይጀምራል። አይና 3iን ተመልከቷቸው፣ ኦቨርላፕ አድርገው ነው ያሉት። አይ ትንሽ ቀና ብትል የሆነ አንግል ይፈጠር ነበር። አሁን ግን በአንድ መስመር ላይ ስለሆነ ያሉት በተመሳሳይ አቅጣጫ 0 ዲግሪ ይሆናል። እሺ ሲ ላይ ደግሞ ተመልከቱ። በኤክስ አክሲስ ላይ እዚህ ጋር 2i አለ በዚህ አቅጣጫ ማለት ነው። ይሄንን 2i ልበለው። እንደገና ይሄ ደግሞ -i ይላል። በኔጌቲቭ ኤክስ አቅጣጫ 1 ዩኒት ማለት ነው። ይሄኛው ደግሞ -i ይሆናል። ሶ በሁለቱ መካከል ያለውን አንግል እዩ፣ ስንት ነው የሚሆነው? 180 ዲግሪ ይሆናል። 180 ዲግሪ። ይሄ ማለት ምን ማለት ነው? ይሄ ላይን አለ፣ ሌላ ይሄ ላይን አለ። እንደዚህ ያለ በሁለቱ መካከል የሆነ አንግል ቴታ አለ እንበል። ልክ ይሄኛውን አንግል ስበን ወደ ኋላ ብናመጣው የት እስኪመጣ ማለት ነው? ኤግዛክትሊ ከዚህ ተቃራኒ በዚህ መልኩ እስኪመጣ ድረስ ማለት ነው። ስለዚህ ይሄን አንግል ሜጀር ብናደርግ ምን እናገኛለን? 180 ዲግሪ። እሺ ዲ ላይ ደርሰናል። ተመልከቱ፣ ዲ ላይም ይሄ ኤክስ አለ፣ ይሄ ዋይ አለ። የመጀመሪያውን ተመልከቱት፣ ይሄንን አይ ፕላስ ጄ አሁን 1,1 ማለት ነው ይሄ። ስለዚህ እዚች አካባቢ ቢሆን ከዚህም አንድ ማለት ነው። አንድ ይሄ ማለት ምን ማለት ነው? አይ ይሄኛውስ ጄ ይሆናል ማለት ነው። ስለዚህ እቺን ፖይንት ከኦሪጂን አንስቼ እንደዚህ ባገናኝ ይሄ ስንት ዲግሪ ነው የሚሆነው? 45 ዲግሪ ነው የሚሆነው። 45 ዲግሪ ለምን? እኩል ዲስታንስ ነው። አያችሁ፣ 1 ነው። ወይም ምን ማድረግ ትችላላችሁ? ታን ቴታ ኢዝ ኢኳልስ ቱ y ኦቨር ኤክስ ነው። ስለዚህ እቺ ፖይንት ማለት ደግሞ 1,1 ናት። ስለዚህ ታን 1 የሚሰጠን ዲግሪው ስንት ሲሆን ነው? 45 ዲግሪ ሲሆን ነው ማለት ነው። እንደገና ወደ ምን እንምጣ? ወደ 3i እንምጣ። ሳሙኤል እዚህ አካባቢ ቢሆን 3i በሁለቱ መካከል ያለውን አንግል እዩ። በዚህኛው ላይን እና ይሄ ላይን ምን ነው የሚያሳየን? i ፕላስ j ነው የሚያሳየን። 3j ደግሞ ይሄኛው ነው። 3j ይሄኛው ነው። ሶ በሁለቱ መካከል የሚኖረው እንግዲህ ይሄ ድምር ስንት መስጠት አለበት? ይሄ ድምር 190 ዲግሪ መስጠት አለበት። ይሄ 45 ከሆነ አውቶማቲካሊ ይሄኛው ስንት ይሆናል? 45 ይሆናል ማለት ነው። ስለዚህ ይሄ 45 ዲግሪ ይሆናል። ኢ ላይ ደግሞ ስንመጣ አይ እና ቬክተር አይ ፕላስ ስኩዌር ሩት ኦፍ 3j አለ ማለት ነው። እነዚህ አሉ። ይሄ ልብ አድርጉ። ይሄ j ውጪ ላይ ነው ያለው በዚህ መልኩ። ስለዚህ እንደዚህ እናርክ። ቬክተር አይ እቺ ማለት
አንድ ዩኒት በዚህ መልኩ የመጣ ማለት ነው። ይሄ አይ ይሆናል። አይ ፕላስ ስኩዌር ሩት ኦፍ 3j ይሄ እንዴት ሊጻፍ ይችላል? በ1 ኮማ ስኩዌር ሩት ኦፍ 3 ተብሎ በዚህ መልኩ ሊጻፍ ይችላል። ስለዚህ በኤክስ ላይ አንድ ዩኒት በዋይ ላይ ደግሞ ስኩዌር ሩት ኦፍ 3 ዩኒት በዚህ መልኩ ማለት ነው። በዚህ መልኩ ማሳየት እንችላለን። ከዚህ ስኩዌር ሩት ኦፍ 3 ማለት ነው። ስለዚህ ይሄንን እንደዚህ እናገናኘው። እቺ ፖይንት ምን ትሆናለች ማለት ነው? 1 ኮማ ስኩዌር ሩት ኦፍ 3 ትሆናለች ማለት ነው። ስለዚህ አይ ፕላስ ስኩዌር ሩት ኦፍ ጂ በዚህ ይገለጻል፣ በዚህ ማለት ነው። እዚች ጋር ደግሞ አይ አለች፣ እቺ ናት። አሁን በሁለቱ መካከል ያለው ይሄንን አንግል ነው የተጠየቅነው ማለት ነው። እቺን አንግል ቴታ ነው የተጠየቅነው። ስለዚህ እሱን ለማግኘት ታን ቴታ ኢዝ ኢኳልስ ቱ ዋይ ኦቨር ኤክስ እንደሆነ እናውቃለን። ታን ቴታ ኢዝ ኢኳልስ ቱ ዋይ ስኩዌር ሩት ኦፍ 3 ነው። ኤክስ ደግሞ አንድ ነው። ይሄ ኤክስ ነው፣ ይሄ ዋይ ስለሆነ ማለት ነው። ስለዚህ ከዚህ ላይ ታን ቴታ ኢዝ ኢኳልስ ቱ ስኩዌር ሩት ኦፍ 3 ይሆናል። ታን ኢንቨርስ ኦፍ ስኩዌር ሩት ኦፍ 3 ኢዝ ኢኳልስ ቱ ቴታ ኢዝ ኢኳልስ ቱ 60 ዲግሪ ይሆናል ማለት ነው። ታን 60 ዲግሪ ስንት ይሰጠናል? ስኩዌር ሩት ኦፍ 3 ይሰጠናል ማለት ነው። ስለዚህ በሁለቱ መካከል ያለው አንግል 60 ዲግሪ ይሆናል። ሁለተኛ ጥያቄ ኮንሲደር ቱ ቬክተርስ ሰች አስ ዩ ኤንድ ቪ ቦዝ ኦፍ ዊች ሃቭ ዘ ሴም ኢኒሻል ፖይንት ተመሳሳይ የሆነ ኢኒሻል ፖይንት ነው ያላቸው ማለት ነው። ዘ አንግል ፎርምድ ባይ ዚስ ቱ ቬክተርስ ኢዝ ቴታ አስ ሾን ኢን ፊገር 5.22 ይሄ ፊገር 5.22 ነው። በሁለቱ መካከል የሚፈጠረው አንግል ይሄ ነው። ዲስከስ ሃው ዩ ካን ኤክስፕረስ ቴታ ኢን ተርምስ ኦፍ ማግኒቲዩድ ኦፍ ቬክተር ዩ ኤንድ ማግኒቲዩድ ኦፍ ቬክተር ቪ። እንግዲህ እስኪ ይሄንን ዲስከስ አድርጉ እንዴት ማግኘት እንደምትችሉ። እኔ መልሱን ላስቀምጥላችሁ። ቴታ ኢዝ ኢኳልስ ቱ ኮስ ኢንቨርስ ኦፍ ዩ ዶት ቪ ኦቨር ማግኒቲዩድ ኦፍ ዩ ታይምስ ማግኒቲዩድ ኦፍ ቪ። ይሄ ነው። እንዴት መጣ ለሚለው በቀጣይ ስላይዶች ላይ ምላሽ ይኖረናል። ኢን ፕሪቪየስ ሴክሽን ዩ ሃቭ ሲን 3 ቬክተር ኦፕሬሽንስ 3 ቬክተር ኦፕሬሽኖችን አይተን ነበረ። መደመር፣ መቀነስ እንዲሁም በስካላር አንድን ቬክተር ማባዛት። ይሄን አይተን ነበር ማለት ነው። ኢች ኦፍ ዊች ፕሮቫይድስ አናዘር ቬክተር። ይሄ ማለት ምን ማለት ነው? ቬክተርና ቬክተርን ስንደምር እንዲሁም ስናቀናንስ እንዲሁም ደግሞ ቬክተርን በስካላር ስናበዛ በሁሉም ኬዝ የምናገኘው ምንድነው? መልሰን ቬክተር ነው የምናገኘው ማለት ነው። መልሰን ቬክተር ነው ውጤቱ ቬክተር ይሆናል ማለት ነው። ቬክተር ይሆናል። ኢን ዚስ ሴክሽን ዩ ዊል ስተዲ አናዘር ቬክተር ኦፕሬሽን ላይክ ኢነር ፕሮዳክት ሊባል ይችላል ኦር ዶት ፕሮዳክትም ልንለው እንችላለን ማለት ነው። ዶት ፕሮዳክትን በለው። ዚስ ፕሮዳክት ፕሮቫይድስ ኤ ስካለር ራዘር ዛን ኤ ቬክተር። ምንድነው የሚሰጠን? ይሄኛው ስካለር ነው የሚሰጠን ማለት ነው። ሁለት ቬክተሮችን እንወስዳለን፣ ከዛ ዶት ፕሮዳክታቸውን እንሰራለን። ሪዛልቱ ምን ይሆናል? ስካላር ነው የሚሆነው። ስካላር ይሆናል ማለት ነው። as shown in figure 5.22 the tails of the two vectors coincide። እንግዲህ ሁለቱ ቴይሎች ምን ይሆናሉ ማለት ነው? አንድ ፖይንት ላይ ይሆናሉ ማለት ነው። and the angle between the vectors has been labeled theta። በሁለቱ መካከል ያለውን አንግል ደግሞ ምን አለው አልነው? ቴታ ነው ማለት ነው። አሁን ዶት ፕሮዳክቱ in terms of magnitude of u magnitude of v እና ቴታ በዚህ መልኩ ይገለጻል። u ዶት v እኩል ይሆናል የሁለቱ ኦፕሬሽን ማለት ነው። ዶት ኦፕሬሽን u ዶት v ዶት የምትሏን እንዳትረሱ፣ ምክንያቱም ስያሜው ራሱ የመጣው እዚች ጋር እንደዚህ መጻፍ ትክክል አይደለም። እንዴት ነው መጻፍ ያለበት? u ዶት v ቺ ዶት ጎላ ብላ መታየት አለባት ማለት ነው። ሶ u ዶት v እኩል ይሆናል ማግኒቲዩድ ኦፍ u ሲባዛ በማግኒቲዩድ ኦፍ v ሲባዛ በኮስ ቴታ which defines the scalar product of two vectors የዩ እና የቪን ማለት ነው። ስካለር ፕሮዳክት ልንለው እንችላለን፣ ዶት ፕሮዳክት ልንለው እንችላለን፣ ኢነር ፕሮዳክትም ልንለው እንችላለን ማለት ነው። አሁን እዚህ ጋር ጠቅለል ስናደርገው ሁለት ቬክተሮች ይኖሩናል። ይሄን ቬክተር ኤን በለው ይሄን ቬክተር ቢን በለው። እንግዲህ ምን እናደርጋለን? ጫፍ ቴይላቸው ከአንድ ቦታ መነሻቸው ከአንድ ቦታ እንዲሆን እናደርጋለን። በሁለቱ መካከል የግድ ምን ይፈጠራል? የሆነ አንግል ይፈጠራል። 0 ሊሆን ይችላል እስከ 180 ባለው ሬንጅ ውስጥ ማለት ነው። ይሄንን ቢን በለው። ስለዚህ የሁለቱ ዶት ፕሮዳክት ምን ይሆናል? ኤ ዶት ቢ እንላለን። ማግኒቲዩድ ኦፍ ኤ ሲባዛ በማግኒቲዩድ ኦፍ ቢ ሲባዛ በኮስ ኦፍ ምን
ቴታ ይሆናል በሁለቱ መካከል ያለው አንግል ማለት ነው። it is very important to use the dot in the formula ዶትን መጠቀም ግድ ይለናል ማለት ነው። u dot v uv ካላችሁ ትክክል አይደለም። በዚህ መልኩ ነው ማስቀመጥ ያለብን። the dot is the symbol for the scalar product and is the reason why the scalar product is also known as the dot product ዶት ፕሮዳክት የተባለበት ምክንያት በራሱ ምንድነው ማለት ነው? እዚች ጋር ዶቷን ስለምንጠቀም ነው ማለት ነው። ስለዚህ እቺ መዘንጋት የለባትም። the angle theta is always chosen to lie between 0 and pi and the tails of the two vectors must coincide so ይሄ ከአንድ ቦታ ነው መነሻውን ማድረግ ያለበት። ቴታ ደግሞ ምንድነው መሆን ያለበት ማለት ነው? ምንድነው መሆን ያለበት? between 0 and pi inclusive በዚህ መልኩ ነው መሆን ያለበት ማለት ነው። ምክንያቱም እንደዚህ ካልሆነ ለምሳሌ አንድ ሰው ይሄ ስንት ነው? ይሄንን 60 ዲግሪ ልበለው። እንደዚህ አይነት ክርክር ሊነሳ ይችላል። ይሄ ስንት ነው? 300 ዲግሪ ነው። ይሄም 300 ዲግሪ ነው። ስለዚህ 300 ዲግሪ በሁለቱ መካከል ያለ አንግል ነው ልንል እንችላለን። እንደዚህ በዚህ መልኩ ሜጀር አድርገን በዚህ በኩል ማለት ነው። በዚህ ጋር ደግሞ ሜጀር ስናደርግ ስንት ነው? 60 ዲግሪ ድምሩ አጠቃላይ 360 ዲግሪ ሆነ ማለት ነው። ስለዚህ የምንወስደው ሁሉ ጊዜ የቴታን ቫልዩ በ0 እና በ180 ዲግሪ መካከል ነው የሚሆነው ማለት ነው። Theorem 5.4 if u and v are vectors and theta is the angle between u and v then the dot product of u and v denoted by dot product በዚህ ዲኖት ይደረጋል u dot v dot ፕሮዳክታቸው ማለት ነው is given by በዚህ መልኩ ያው ቅድም ተነጋግረንበታል። ይሄንን u dot v እኩል ይሆናል magnitude of vector u times magnitude of vector v times cos of ምን the angle between the two ማለት ነው። በሁለቱ መካከል ያለው አንግል ይሆናል። እንግዲህ ይሄ ኖርም ነው ወይም ማግኒቲዩድ ነው። እንዴት እንደሚፈለግ ከዚህ በፊት ተምረናል። ኤግዛምፕል 1 suppose the vector u has norm 8 የቬክተር u ኖርም ወይም ማግኒቲዩዱ ስንት ነው? 8 ነው ይለናል። and the vector v has norm 7 የቬክተር v ማግኒቲዩድ ደግሞ 7 ይሆናል ማለት ነው። suppose also that the angle theta between these vectors is 30 degree ቴታ ደግሞ ስንት ነው? 30 ዲግሪ ነው ይለናል። 30 ዲግሪ እሺ as shown in figure 5.24 ይሄ ማለት ነው። calculate u dot v ፎርሙላችንን እንጻፍ መጀመሪያ norm of u ወይም magnitude of u ማለት ነው times magnitude of v times ምን cos theta ይሄ ነው ማለት ነው። እንግዲህ አሁን ቀጥታ መተካት ነው። ሁሉም ነገር አለን። magnitude of u 8 ነው magnitude of v 7 ነው times cos of ስንት 30 ዲግሪ cos of 30 ዲግሪ u dot v እኩል ይሆናል 8 ሲባዛ በ7 56 ይሆናል 56 cos 30 ማለት ደግሞ square root of 3 over 2 ነው square root of 3 over 2 ነው ሶ በሁለት 28 ይሆናል። ስለዚህ ከዚህ ላይ 28 square root of 3 እናገኛለን። ተመልከቱ መጀመሪያ የነበሩት ምንድነው? ቬክተር ነው የነበሩት። ዩም ቬክተር ነበር ቪም ቬክተር ነበር። እዚህ ጋር ያገኘነው ግን ምንድነው? ቁጥር ነው ያገኘነው ስካላር ቬክተር ያልሆነ ማለት ነው። ኤግዛምፕል 2 find the dot product of the vectors u and v u በዚህ ተሰጥቶናል v ደግሞ በዚህ መልኩ ተሰጥቶናል። ይሄ ሾርት ከት አለው u dot v በዚህ መልኩ ከተሰጠን a, b c, d ይሄ ከሆነ ምን ማድረግ ትችላላችሁ? የመጀመሪያውን ከመጀመሪያው ጋር ታባዛላችሁ a c ይሆናል ማለት ነው። ፕላስ ትላላችሁ የሁለተኛውን ከሁለተኛው ጋር b times d ይሆናል ማለት ነው። በዚህ መልኩ መስራት ይቻላል። ስለዚህ ይሄ ምን ይሆናል? u dot v እኩል ይሆናል 0 ሲባዛ በ0 0 ነው 2 ሲባዛ በ2 8 ይሆናል። ስለዚህ ይሄ 8 ነው በቃ መልሱ። ዶት ፕሮዳክቱ ይሄ ይሆናል። ነገር ግን ፎርሙላውን ተጠቅመን ደግሞ እንዴት እንደምንሰራ እኒ u dot v እኩል ይሆናል magnitude of u times magnitude of v ሲባዛ በcos theta ይሄ ይሆናል ማለት ነው። እንደዚህ እናድርግ። አሁን xy ፕሌን ላይ ወስደን እነዚህን ፖይንቶች እናስቀምጣቸው። 0.2 እዚህ አካባቢ ይሆናል x 0 ሆኖ y 2 የሚሆንበት ማለት ነው። 0.4 የተወሰነ ወደ ላይ ከፍ ማለት ትንሽ ሰምዌር እዚህ አካባቢ ማለት ነው። ይሄ ምን ይሆናል? 0.4 ይሄ ይሆናል ማለት ነው። ስለዚህ በሁለቱ መካከል ያለው አንግል ምን ይሆናል? በሁለቱ መካከል ያለው አንግል 0 ነው የሚሆነው ማለት ነው። 0 ይሆናል። ምክንያቱም አንደኛው ወደ ላይ ነው
ቬክተር ዩ ማለት ነው። ቬክተር ቪም ወደ ላይ ነው ማለት ነው። ስለዚህ በተመሳሳይ አቅጣጫ ስለሆኑ አንግሉ 0 ይሆናል። ስለዚህ ዩ ዶት ቪ እኩል ይሆናል የዚህ ማግኒቲዩድ ምን ይሆናል? 0 ስኩዌር ፕላስ 2 ስኩዌር ስኩዌር ውስጥ አስገብታችሁ እንደዚህ ከሆነ ምን ነው ቀጥታ ይሄን መውሰድ ትችላላችሁ። አንደኛው 0 ከሆነ እዚህ ጋር ያለውን መውሰድ ትችላላችሁ። ኔጌቲቭም ከነበረ 2 አድርገን ነው የምንወስደው፣ ፖዚቲቭም ከሆነ ፖዚቲቭን ነው የምንወስደው ማለት ነው። እዚህ ጋር 4ን እንወስዳለን። ታይምስ ምን ኮዝ 0 ኮዝ 0 ደግሞ ስንት ነው? 1 ነው። ይሄ 1 ነው የሚሆነው። ኮዝ 0 1 ነው። ስለዚህ ዩ ዶት ቪ ስንት ይሆናል? 8 ይሆናል ማለት ነው። ቀጥታ በዚህ መልኩ መስራት እንችላለን። እሺ ቢ ላይም በተመሳሳይ ምን ማድረግ እንችላለን? በቅድሙ በሾርት ከቱ ማለት ነው ዩ ዶት ቪ እኩል ይሆናል የመጀመሪያውን ከመጀመሪያው ጋር አባዙ፣ የሁለተኛውን ከሁለተኛው ጋር 3 ሲባዛ በ2 6 ሲደመር 0 ሲባዛ በ2 ስኩዌር ሩት ኦፍ 3 0 ነው የሚሆነው። ስለዚህ የዚህ ዶት ፕሮዳክት 6 ነው የሚሆነው ማለት ነው። አሁን ደግሞ ፎርሙላውን ተጠቅመን ወደ መስራት እንሄዳለን። ዩ ዶት ቪ እኩል ይሆናል ማግኒቲዩድ ኦፍ ዩ ሲባዛ በማግኒቲዩድ ኦፍ ቪ ሲባዛ በኮስ ቴታ። ማግኒቲዩድ ኦፍ ዩ ስንት ነው የሚሆነው? የዚህ 3 ነው የሚሆነው 3 ምክንያቱም ማግኒቲዩድ ኦፍ ቬክተር ዩ እኩል ይሆናል ስኩዌር ሩት ኦፍ 3 ስኩዌር ፕላስ 0 ስኩዌር፣ ይሄ ስኩዌር ሩት ኦፍ 9 ይሆናል 3 ማለት ነው። ስለዚህ እዚህ ውጥንቅጥ ውስጥ መግባት አይጠበቅብንም። ዳይሬክት ይሄንን መውሰድ እንችላለን ማለት ነው። እዚህኛው ጋር ስንመጣስ ኢዝ ኢኳልስ ቱ ስኩዌር ሩት ኦፍ 2 ስኩዌር ሲደመር 2 ስኩዌር ሩት ኦፍ 3 ስኩዌር ይሄ ይሆናል ማለት ነው። እሺ እቺን እናስቀምጥ። 2 ስኩዌር 4 ነው ፕላስ 2ን ስኩዌር ስናደርገው 4 ይሆናል። ስኩዌር ሩት ኦፍ 3 ስኩዌር ሲደረግ 3 ይሆናል። 4 ሲባዛ በ3 12። ከዚህ ላይ ምን እናገኛለን? ስኩዌር ሩት ኦፍ 16 16 ከስኩዌር ሩት ውስጥ 4 ሆኖ ይወጣል። ስለዚህ ማግኒቲዩድ ኦፍ ቬክተር ቪ ስንት ነው ማለት ነው? 4 ይሆናል። 4 ይሆናል። ሶ ዩ ዶት ቪ እኩል ይሆናል የማግኒቲዩድ ዩ የቬክተር ዩ ማግኒቲዩድ 3 እንደሆነ አይተናል። የቪስ 4 ጨርሰናል። አልጨረስንም። በሁለቱ መካከል ያለው አንግል አሁን እነዚህን ፖይንቶች ወስደን ኤክስ ዋይ ፕሌን ላይ እናስቀምጣለን። 3,0 ይሄ ቬክተር ይሆናል። ከዚህ ወደዚህ ያለው ማለት ነው። ይሄ ቬክተር ይሆናል። ይሄ ቬክተር ይሆናል። 2 ስኩዌር ሩት ኦፍ 3 እዚህ አካባቢ ይሆናል። ስለዚህ ይሄን ላይን እንደዚህ እናሰምራለን ማለት ነው። አሁን በሁለቱ መካከል ያለውን አንግል እንፈልግ። በሁለቱ መካከል ያለውን አንግል ሶ ታን ቴታ ይሄን እንደዚህ ኤክስቴንድ አድርጉት፣ ወደ ታች አወርዱት። ይሄ 90 ዲግሪ ይፈጥራል። ስለዚህ ታን ቴታ ኢዝ ኢኳልስ ቱ ዋይ ኦቨር ኤክስ እንደሆነ እናውቃለን። ዋይ ኦቨር ኤክስ። ስለዚህ እዚህ ጋር እንምጣ። ታን ቴታ ኢዝ ኢኳልስ ቱ ይሄኛው ኤክስ ነው፣ ይሄኛው ዋይ ነው። ስለዚህ ዋይ ኦቨር ኤክስ ነው። 2 ስኩዌር ሩት ኦፍ 3 ኦቨር 2 ይሆናል። ከዚህ ላይ ይሄ በዚህ ይቃለላል። ታን ቴታ እኩል ይሆናል ስኩዌር ሩት ኦፍ 3 ነው። ሶ ቴታ ስንት ሲሆን ነው ስኩዌር ሩት ኦፍ 3 የሚሰጠን? እንደዚህ ማድረግ ትችላላችሁ። ይሄንን ታን ኢንቨርስ ኦፍ ስኩዌር ሩት ኦፍ 3 እኩል ይሆናል ቴታ። ከዚህ ላይ ቴታ ስንት ይሆናል? 60 ዲግሪ ይሆናል ማለት ነው። 60 ዲግሪ ይሆናል። ካልኩሌተር መጠቀም ትችላላችሁ። ስለዚህ እዚች ጋር እንምጣ። ኮስ ኦፍ ምን 60 ዲግሪ ይሆናል ማለት ነው። ሶ ዩ ዶት ቪ እኩል ይሆናል 3 በ4 12 ነው ታይምስ ኮስ 60 ደግሞ 1/2 ነው 1/2። ሶ ዩ ዶት ቪ እኩል ይሆናል 12 ሲባዛ በ1/2 6 ይሆናል ማለት ነው። አያችሁ ይሄኛው መንገድ ምን ያህል ቀላል እንደሆነ። ዳይሬክት ይሄን በዚህ አብስተን ማግኘት እንችላለን። ይሄኛው ፕሮሲጀር ግን በጣም ረጅም ነው። Before discussing the next properties of dot product, recall the relation between degrees and radian that you have learned in grade 10 such as እንግዲህ ከዲግሪ ወደ ራዲያን እንዴት መቀየር እንደምንችል ታስታውሳላችሁ። ለምሳሌ 1 ዲግሪ ቢኖረን 45 ዲግሪ ይሄንን ወደ ራዲያን ለመቀየር በምንድነው ማባዛት ያለብኝ? በፓይ ኦቨር 180 ዲግሪ በዚህ ነው ማባዛት ያለብን። ስለዚህ ይሄን ኮንቨርዥን ማወቅ አለባችሁ ነው የሚለን። ኖት አይ ዶት ጄ ስንት ነው ይለናል? 0 ነው ይለናል። ምክንያቱ ተመልከቱ። ምክንያቱን ልንገራችሁ። ይሄ ኤክስ አክሲስ ነው፣ ይሄ ዋይ አክሲስ ነው። አይ በምን አቅጣጫ ነው? በኤክስ። ይሄ አይ ነው። ጄ ደግሞ በዋይ አቅጣጫ ነው። ይሄ ማለት ነው በሁለቱ መካከል ያለው አንግል ስንት ነው? 90 ዲግሪ ነው። 90 ዲግሪ። ስለዚህ አይ ዶት ጄ ኢዝ ኢኳልስ ቱ ማግኒቲዩድ ኦፍ አይ 1 ነው ታይምስ ማግኒቲዩድ ኦፍ ጄ 1 ነው ሲባዛ
ኮስ 90 ዲግሪ ይሆናል ማለት ነው። ሶ ኮስ 90 ደግሞ ስንት ነው? 0 ነው። ስለዚህ አይ ዶት ጄ ስንት ይሆናል? 0 ይሆናል ማለት ነው። እሱን ለማለት ነው። እዚህኛው ጋር ስንመጣስ አይ ዶት ጄ እኩል ነው ጄ ዶት ጄ እኩል ይሆናል 1 ምክንያቱም ኮስ 0 1 ስለሆነ ይለናል። አሁን ደግሞ ሁለቱም ቬክተሮች በአይ አቅጣጫ በኤክስ አቅጣጫ አንዱ በዚህ አቅጣጫ ሌላኛውም በዚሁ አቅጣጫ ቢሆን በሁለቱም መካከል የሚኖረው አንግል ስንት ይሆናል? 0 ዲግሪ ነው የሚሆነው። እንዲሁም በዋይ አቅጣጫም ከሆነ አንዱ ቬክተር ይሄ ሌላኛው ይሄ ከሆነ ያው እንትናቸው እኩል ነው፣ ማግኒቲዩዳቸው እኩል ነው። ለመለየት እንዲያግዘኝ ነው ማለት ነው ያራራኳቸው። አንግሉ ምን ይሆናል? 0 ይሆናል ማለት ነው። ስለዚህ አንግሉ 0 ከሆነ የዚህ ማግኒቲዩድ አይ ዶት አይ እኩል ይሆናል ማግኒቲዩዱ 1 ነው ታይምስ ኮስ ስንት? ኮስ 30 ኮስ 0 ዲግሪ ኮስ 0 ዲግሪ ደግሞ ስንት ነው? 1 ነው የሚሆነው ማለት ነው። ስለዚህ ውጤቱ 1 ይሆናል። ሌላ if either u or v is 0 then u dot v is 0 ይሆናል ማለት ነው። ከሁለቱ አንዱ 0 ከሆነ ዶት ፕሮዳክታቸው ምን ይሆናል? 0 ይሆናል። ምንም ይሄ መሸምደድ ራሱ አያስፈልገውም። u dot v እኩል ይሆናል ማግኒቲዩድ ኦፍ u ታይምስ ማግኒቲዩድ ኦፍ v ሲባዛ በምን? በኮስ ቴታ። ይሄ ነው። ሶ አንደኛው ቬክተር 0 ሆነ ማለት አንደኛው ማግኒቲዩድ 0 ይሆናል ማለት ነው። 0 በማንኛውም ቁጥር ሲባዛ 0 ይሰጠናል። u dot u is greater than 0 if u is different from 0 and u dot u is 0 if u is equals to 0። ይሄ ደግሞ ተመልከቱ እንግዲህ u ፖዚቲቭም ይሁን ኔጌቲቭም ይሁን እርስ በርስ ከተባዛ ምን እንደሚሰጠን? ፖዚቲቭ ነው የሚሰጠን። ምክንያቱም ላሳያችሁ u ዶት u እኩል ይሆናል ማግኒቲዩድ ኦፍ u ምን ታይምስ ማግኒቲዩድ ኦፍ u አሁን አንግሉ በሁለቱ መካከል ያለው ምን እንደሚሆነው? 0 ነው የሚሆነው። ስለዚህ ኮስ 0 ደግሞ 1 ነው። ይሄ እኩል ይሆናል ማግኒቲዩድ ኦፍ u ምን ስኩዌር ይሆናል ማለት ነው። ስኩዌር ይሆናል። ስለዚህ 0 ከሆነ ብቻ u ዶት u 0 የሚሆነው ዩ ምን ከሆነ ብቻ ነው ማለት ነው። 0 ከሆነ ብቻ ነው ማለት ነው። ከዛ ውጪ ግን ፎር ዩ ዲፍረንት ፍሮም 0 ኦልዌይስ ምንድነው? ፖዚቲቭ ይሆናል ማለት ነው። ዩ ዶት ዩ ግሬተር ዛን 0 ነው ሁሌ። 0 ሲሆን ብቻ ምን ይሆናል? 0 ይሆናል። ኔጌቲቭም ይሁን ፖዚቲቭም ይሁን ማግኒቲዩዱ ሁልጊዜ ምን ይሆናል? ፖዚቲቭ ይሆናል ማለት ነው። ዩ ዲፍረንት ፍሮም 0 ከሆነ ያንን ለማለት ነው። ዩ ዶት ቪ እና ቪ ዶት ዩ ምንድናቸው? ተመሳሳይ ናቸው። ምክንያቱም ፎርሙላውን ዩ ዶት ቪ ኢዝ ኢኳልስ ቱ ማግኒቲዩድ ኦፍ ዩ ታይምስ ማግኒቲዩድ ኦፍ ቪ ሲባዛ በምን? በኮስ ቴታ። ቪ ዶት ዩም ቢሆን ማግኒቲዩድ ኦፍ ቪ ሲባዛ በማግኒቲዩድ ኦፍ ዩ ሲባዛ በምን? ኮስ ቴታ። ተመልከቱ እንግዲህ አንግሉ በሁለቱ መካከል ያለው ተመሳሳይ ነው። ዩ ማግኒቲዩድ ኦፍ ዩ ማግኒቲዩድ ኦፍ ዩ ማግኒቲዩድ ኦፍ ቪ ነው። ስለዚህ ይሄ ምንም ልዩነት የለውም ማለት ነው። ተመሳሳይ ነው የሚሆነው ውጤቱ። ስለዚህ ኮሙቴቲቭ ነው ማለት ነው። ዶት ፕሮዳክት ኮሙቴቲቭ ነው። ኢፍ ዘ ቬክተርስ u and v are parallel and pointing to the same direction ፓራላል ከሆኑና በተመሳሳይ አቅጣጫ የሚጠቁሙ ከሆነ አንግሉ ስንት ይሆናል? 0 ዲግሪ ይሆናል በመካከላቸው ያለው ማለት ነው። ስለዚህ እዚች ጋር ያለችው እቺ ኮስ ቴታ ኮስ 0 ትሆናለች። ኮስ 0 ዲግሪ ደግሞ ስንት ነው? 1 ነው ማለት ነው። ስለዚህ ምን እናደርጋለን? እቺን ማጥፋት እንችላለን። v ዶት u ከማጋ እኩል ይሆናል ማለት ነው ከማግኒቲዩድ ኦፍ v ታይምስ ማግኒቲዩድ ኦፍ u ጋር ተመሳሳይ ይሆናል ልክ እዚህ ጋር እንዳለው ማለት ነው። እሺ if the vectors u and v are parallel እንግዲህ ፓራላል ናቸው pointing to the opposite direction አንደኛው ወደዚህ ይሄ ቬክተር u ቢሆን ሌላኛው ደግሞ ወደዚህ ቬክተር v ማለት ነው። አሁን ይኸው እንግዲህ በሁለቱ መካከል የሚኖረው አንግል ምን ይሆናል? ቴታ 180 ዲግሪ ነው የሚሆነው። ኮስ ኦፍ 180 ዲግሪ ደግሞ ስንት ይሆናል? ኔጌቲቭ 1 ነው የሚሆነው። ኔጌቲቭ 1። ስለዚህ እዚች ጋር ያለችዋ እቺ ኮስ ቴታ በምን ትተካለች? በኔጌቲቭ 1 ትተካለች። በዛ ኬዝ ዩ ዶት ቪ እኩል ይሆናል ማይነስ ማግኒቲዩድ ኦፍ ዩ ታይምስ ማግኒቲዩድ ኦፍ ቪ ይሆናል ማለት ነው ልክ እዚህ ጋር እንዳለው። ኢን ፓርቲኩላር ፎር ኤኒ ቬክተር you have u dot u is equals to ምን? u square። ለምን? በዩ እና ይሄ ቬክተር u ቢሆን እንደገና ቬክተር u አሁን መልሼ ኮንሲደር ባደርግ በሁለቱ መካከል የሚኖረው
አንግል ምን እንደሚሆነው 0 ዲግሪ ነው የሚሆነው። ስለዚህ u dot u is equals to magnitude of u times magnitude of u times ምን cos theta cos 0 ግን አንድ ስለሆነ ባለበት እንተዋለን ማለት ነው። ይሄ ደግሞ እንዴት ሊጻፍ ይችላል? magnitude of u ምን ስኩዌር ተብሎ በዚህ መልኩ ሊጻፍ ይችላል ማለት ነው። ሶ እንደዚህም ልንጽፈው እንችላለን፣ እንዲህም ልንጽፈው እንችላለን፣ እንደዚህም ልንጽፈው እንችላለን። ምንም ችግር የለም ማለት ነው። if the vectors u and v are perpendicular or orthogonal እንግዲህ ቬክተር u እና ቬክተር v እና ቬክተር u ፐርፔንዲኩላር ወይም ኦርቶጎናል ከሆኑ ይሄ ማለት ምን ማለት ነው? በሁለቱ መካከል ያለው አንግል ስንት ነው? 90 ዲግሪ ነው ማለት ነው። 90 ዲግሪ። ስለዚህ የሁለቱ ዶት ፕሮዳክት ምን ይሆናል? 0 ነው የሚሆነው። ምክንያቱም ኮስ 90 ስንት ስለሚሆን ማለት ነው? 0 ስለሚሆን ማለት ነው። if u and v are non-zero vectors then the cosine of the angle between u and v is given by በዚህ ማለት ነው። ይሄም በኮመን ሴንስ የምታውቁት ነው። ምክንያቱም ኦልሬዲ ፎርሙላውን ድራይቭ አድርጋችኋል። u ዶት v እኩል ይሆናል ማግኒቲዩድ ኦፍ u ሲባዛ በማግኒቲዩድ ኦፍ v ታይምስ ምን ኮስ ቴታ። አሁን ለኮስ ቴታ ሶልቭ ለማድረግ ይሄንንም ለማግኒቲዩድ ኦፍ u ታይምስ ማግኒቲዩድ ኦፍ v እናካፍል፣ ይሄኛውንም ለማግኒቲዩድ ኦፍ u ታይምስ ማግኒቲዩድ ኦፍ v እናካፍለው ማለት ነው። ስለዚህ ተመልከቱ፣ ይሄ በዚህ ይጠፋል፣ ይሄ በዚህ ይጠፋል። ከዚህ ላይ ምን እናገኛለን? cos theta is equals to u dot v over ምን magnitude of u times magnitude of v ይሆናል ማለት ነው። exercise 5.8 የመጀመሪያ ጥያቄ let u and v be two vectors with magnitude of u 4 magnitude of v ደግሞ 2 ማለት ነው and theta is equals to 45 degree find their dot product። ስለዚህ ከዚህን ጀምር u dot v እኩል ይሆናል magnitude of u ሲባዛ በmagnitude of v times cos theta ይሄ ይሆናል ማለት ነው። ማግኒቲዩድ ኦፍ u ስንት ነው? 4 ነው ታይምስ ማግኒቲዩድ ኦፍ v 2 ነው ታይምስ cos ኦፍ 45 ዲግሪ ይሆናል ማለት ነው። cos 45 ዲግሪ ደግሞ ስኩዌር ሩት ኦፍ 2 ኦቨር 2 ነው። ስኩዌር ሩት ኦፍ 2 ኦቨር 2 ስለዚህ ይሄ ስንት ይሆናል? 8 ሲባዛ በስኩዌር ሩት ኦፍ 2 ኦቨር 2 ነው። ከዚህ ላይ u ዶት v እኩል ይሆናል ይሄ በሁለት አንድ ነው፣ በሁለት 4 ስለዚህ 4 ስኩዌር ሩት ኦፍ 2 ይሆናል። 4 ስኩዌር ሩት ኦፍ 2። ሁለተኛ ጥያቄ let u and v be two vectors እዚህ ጋር ማግኒቲዩዳቸው ተሰጥቷል። ቴታ ስንት ነው ይለናል። እዚህ ጋር ተመልከቱ 90 ዲግሪ 90 ዲግሪ find their dot product u dot v is equals to 0 ነው የሚሆነው። ለምን? cos of 90 ዲግሪ ወይም cos of pi over 2 ይሄ ስንት ስለሚሆን 0 ስለሚሆን ማለት ነው። ሶስተኛ ጥያቄ find the dot product of the vectors u and v when u ይሄ ሲሆንና v ይሄ ሲሆን ማለት ነው። እንግዲህ ምን ብያችኋለሁኝ? u dot v በቀላሉ ማግኘት እንችላለን። የመጀመሪያውን በመጀመሪያው የሁለተኛውን በሁለተኛው በማባዛት ማለት ነው። ስለዚህ ከዚህ ላይ ስንት እናገኛለን? 8 እናገኛለን። 8 ምክንያቱም 2 ሲባዛ በ2 8 ነው። 0 ሲባዛ በ0 0 ስለሚሆን ማለት ነው። ምናልባት ይሄኛውን ፎርሙላ ደግሞ እንጠቀም ካላችሁ ማግኒቲዩድ ኦፍ u ታይምስ ማግኒቲዩድ ኦፍ v ሲባዛ በኮስ ቴታ እናስቀምጥ። 2,0 እዚህ አካባቢ ይሆናል ይሄ ቬክተር 2,0 4,0 እዚህ አካባቢ 4,0 ይሄ ቬክተር ማለት ነው። ከዚህ እዚህ የሚመጣው ስለዚህ በሁለቱ መካከል ያለው ተመልከቱ፣ በተመሳሳይ አቅጣጫ ናቸው፣ ፓራላል ናቸው። ቴታ ስንት ይሆናል ማለት ነው? 0 ዲግሪ ይሆናል። 0 ዲግሪ ማግኒቲዩዳቸው ደግሞ ራሱ ቁጥሩን መውሰድ ነው ተባብለናል። ስለዚህ ይሄ እኩል ይሆናል 2 ሲባዛ በ4 ሲባዛ በስንት በኮስ ኦፍ 0 ዲግሪ። ኮስ 0 ደግሞ ስንት ነው? 1 ነው 1። ስለዚህ ከዚህ ላይ u ዶት v ስንት ይሆናል? 8 ይሆናል ማለት ነው። 8 ይሆናል። ይሄኛው በጣም ፓወርፉል ነው። ይሄን ተጠቀሙ እናንተ። እሺ እዚህም በተመሳሳይ u ዶት v እኩል ይሆናል 0 ሲባዛ በ2 ስኩዌር ሩት ኦፍ 3 0 ይሆናል። 3 ሲባዛ በ2 6 ይሆናል። 6 ይሆናል ማለት ነው። እሺ ያኛውን ደግሞ ተጠቅመን እንስራ። 0.3 እዚህ አካባቢ ይሆናል። 0.3 x 0 ሆኖ y ስንት የሚሆንበት ማለት ነው? 3 የሚሆንበት 2 ስኩዌር ሩት ኦፍ 2 ኮማ 2 ሳምዌር እዚህ አካባቢ ይሆናል። እሱ ደግሞ x 2 ስኩዌር ሩት ኦፍ 2 y ደግሞ ስንት የሚሆንበት 2። ስለዚህ እቺን 2 ስኩዌር ሩት ኦፍ 3 ኮማ 2 ብለን በዚህ መልኩ መግለጽ እንችላለን ማለት ነው። አንደኛው ቬክተር ይሄ ነው።
ሌላ ከለር እንጠቀም። አንደኛው ቬክተር ይሄ ነው 0,3 ማለት ነው። ሌላኛው ቬክተር ደግሞ ይሄ ነው ይሄኛው ቬክተር ማለት ነው። አሁን በሁለቱ መካከል ያለውን አንግል ማወቅ አለብን ማለት ነው ምኑን ዶት ፕሮዳክቱን ለመስራት። ስለዚህ እንደዚህ እናርግ። እቺን አንግል ማግኘት እንችላለን። እቺን አንግል እንዴት አድርገን እቺን ወደታች እንዲ ኤክስቴንድ እናርግ። ያያችሁ ራይት አንግል ትሪያንግል ተፈጠረ ማለት ነው። ስለዚህ ከዚህ ላይ tan θ = y/x እንደሆነ እናውቃለን። ይሄ x ነው፣ ይሄ y ነው። ስለዚህ 2/2√3 ይሆናል። እቺን በዚህ ማቃለል እንችላለን። tan θ = 1/√3 ይሆናል። ስለዚህ ቴታ ከዚህ ላይ ስንት ይሆናል? 30 ዲግሪ ይሆናል። 30 ዲግሪ ይሆናል ይሄኛው አንግል ማለት ነው። ነገር ግን እኛ የፈለግነው በሁለቱ አንግል መካከል በሁለቱ ቬክተሮች መካከል ያለውን አንግል ነው። ስለዚህ አውቶማቲካሊ ይሄኛው ስንት ዲግሪ ይሆናል ማለት ነው? 60 ዲግሪ ይሆናል። ምክንያቱም የሁለቱ ድምር 90 ስለሚሰጠን። ይሄ ኤክስ አክሲስ ነው፣ ይሄ ዋይ አክሲስ ነው። ፐርፔንዲኩላር ናቸው ሁለቱ 90 ዲግሪ ነው የሚሰጠን። እቺኛው አንግል 30 ከሆነች ይሄኛው አንግል አውቶማቲካሊ ምን ይሆናል ማለት ነው? 60 ዲግሪ ይሆናል። ስለዚህ u.v = ማግኒቲዩድ ኦፍ u ታይምስ ማግኒቲዩድ ኦፍ v ታይምስ ኮስ ኦፍ አልፋን በለው። ይሄኛውን አንግል አልፋን በለው ማለት ነው ይሄኛውን። ስለዚህ u.v እኩል ይሆናል ማግኒቲዩድ ኦፍ u ስንት ይሆናል? 3 ነው ታይምስ ማግኒቲዩድ ኦፍ v ደግሞ ስንት ይሆናል? 4 ነው የሚሆነው ሲባዛ በኮስ ኦፍ ስንት 60 ዲግሪ። ኮስ 60 ማለት ደግሞ ምን ማለት ነው? 1/2 ማለት ነው። የዚህ ቫልዩ 1/2 ይሆናል። ሶ ዩ 3 ሲባዛ በ4 12 ነው። 12 ሲካፈል ለ2 6። ስለዚህ u.v ስንት ይሆናል? 6 ይሆናል ማለት ነው። 6 ይሆናል። ምናልባት ማግኒቲዩድ አፈላለግ የዚህኛው ያው ሰርተናል ቅድም √3 ስኩዌር ፕላስ 2 ስኩዌር ይሄ ምን ይሰጠናል? ማግኒቲዩድ ኦፍ ቪን ይሰጠናል ማለት ነው። 2 ስኩዌር ስናደርገው 4 ይሆናል። √3 ስኩዌር ስናደርገው 3 ይሆናል። ፕላስ 2 ስኩዌር 4 ይሆናል ማለት ነው። ይሄን ደምሩት √16 ይመጣል። ከስኩዌር ሩት ውስጥ 4 ሆኖ ይወጣል ማለት ነው። ስለዚህ እቺን ማግኒቲዩድ በዛ መልኩ ነው ያገኘናት። ቴረም 5.5 ፕሮፐርቲስ ኦፍ ዘ ዶት ፕሮዳክት ኢፍ ዩ ቪ ኤንድ ደብሊው አር ቬክተርስ። እነዚህ ሶስቱ ምንድን ናቸው? ቬክተርስ ናቸው። ኬ ግን ስካላር ነው ማለት ነው። ሶ ኬ ታይምስ ዩ ዶት ቪ ከማጋ እኩል ነው። መጀመሪያ ኬ እና ዩን አባስተን ከዛ ዶት ዊዝ ቪ ብናደርገው ወይም ደግሞ ኬን ከቪ ጋር አባስተን ዩ ዶት ኬቪ ብንልም ውጤቱ ምንድነው? ተመሳሳይ ነው የሚሆነው ማለት ነው። እንደዚህ ማድረግ ትችላላችሁ። ለዩ ይሄን ቬክተር ውሰዱ አይ፣ ለቪ ደግሞ አይ ፕላስ ጄ ይሄን ውሰዱ። ኬን ደግሞ 2 አድርጋችሁ ውሰዱት ማለት ነው። 2 አድርጋችሁ ውሰዱት። አሁን ተመልከቱ እንግዲህ ዩ ዶት ቪ ስንት ይሆናል? ይሄ ማለት 1,0 ማለት ነው። ይሄኛው ደግሞ 1,1 ነው። ስለዚህ ከዚህ ላይ ዩ ዶት ቪ በሾርት ከቱ ማለት ነው 1 ሲባዛ በ1 1 ነው። ሲደመር 0 ሲባዛ በ1 0 ነው። ስለዚህ ዶት ፕሮዳክቱ 1 ይሆናል ማለት ነው። ዶት ፕሮዳክታቸው 1 ይሆናል። አሁን ይሄን ዶት ፕሮዳክት በኬ እናብዛው። በኬ ሶ 2 ታይምስ ዩ ዶት ቪ 2 ታይምስ ዩ ዶት ቪ ስንት ይሆናል? 2 ይሆናል። ለምን መጀመሪያ 1 ነበር፣ ውጤቱን በ2 ስናብዛው 2 ይሰጠናል። አሁን ደግሞ ምን እናርግ? ቬክተር ዩን በ2 እናብዛው። በ2 ኬ 2 ስለሆነ ማለት ነው። ስለዚህ እቺ ምን ትሆናለች? እዚህ ጋር 2,0 ትሆናለች ማለት ነው። 2,0። ስለዚህ አሁን ዶት ፕሮዳክታችንን እንስራ። 2 ታይምስ ዩ ዶት ቪ ይሄን እንስራ እንግዲህ 2 ሲባዛ በ1 2 ነው። ስለዚህ እዚህ ጋር ምን አገኘን? መልሰን 2 አገኘን ማለት ነው። አሁን ደግሞ ቪን በ2 እናብዛው። ቪን ሶ ዩ 1,0 ነው በአሁኑ ኬዝ፣ ቪስ 2,2 ይሆናል ማለት ነው። ስለዚህ አሁን ዩ ዶት ቪ ያው በኬ ስለተባዛ እዚህ ጋር ኬ ላስቀምጥ። ኬ ኖርማሊ እዚህ ጋር ነው የተባዛቸው፣ ግን ምንም ችግር የለውም። ሶ ዩ 1 ሲባዛ በ2 2 ይሆናል። ስለዚህ በሶስቱም ኬዝ ያገኘነው ውጤት ተመሳሳይ ነው ማለት ነው። ሶ በስካላር ማብዛቱ ምንም ለውጥ አያመጣም ማለት ነው። ሌላ ዲስትሪቢዩቲቭ ፕሮፐርቲ ቬክተር ዩን ወሰድን ዶት ዊዝ ቪ ፕላስ ዩ ቪ ፕላስ ደብሊው። ስለዚህ ዩ ይሄን ከዚህ ጋር ዶት ማድረግ እንችላለን፣ ፕላስ ከዚህ ጋር ዶት ማድረግ እንችላለን። ዩ ዶት ቪ ፕላስ
u ዶት w ይሆናል ማለት ነው። እንዲሁም ከዚህ ሳይድም ከሌፍትም ከራይትም ቢሆን ምንም ችግር የለውም ማለት ነው። v ዶት u ፕላስ w ፕላስ u ይሆናል ማለት ነው። ኮሮለሪ 5.1 ቬክተር u ይሄ ቢሆን ቬክተር v ደግሞ ይሄ ቢሆን ዜን u ዶት v ይሄ እንደሆነ አሳዩ ነው የሚለን። ቅድም ሾርት ከት እያልኩ ሳወራችሁ የነበረው ይሄ ነው። u1ን በv1 አበዛን ፕላስ u2ን በv2 አበዛን ጨረስን ማለት ነው። አንግል መፈለግ ሳይጠበቅብን ይሄን እስቲ ፕሩፍ እናርግ። ይሄን ፕሩፍ ለማድረግ uን እንዴት ዲፋይን ማድረግ እችላለሁ? ይሄንን በi እና በj ፎርም መጻፍ እችላለሁ። u1 i ፕላስ u2 j ይሆናል። v is equals to v1 i plus v2 j ይሆናል ማለት ነው። መጀመሪያ ላይ ያለው የx ነው፣ ቀጥሎ ያለው የy ስለሆነ ማለት ነው። አሁን እዚህ ላይ ዶት ፕሮዳክት አፕላይ እናርግ። u ዶት v is equals to u1 i plus u2 j ዶት v1 i plus v2 j ይሄ ይሆናል ማለት ነው። አሁን እንግዲህ እንደማንኛውም እናባዛ ይሄንን በዚህ ያ ማለት u1 ታይምስ v1 ይሄ ይሆንና ዳይሬክሽኑን እዩት። i ዶት i ይሄ ያለ i ዶት i ፕላስ u1 v2 ይሄን እናድርግ። ከዛ ይሄ i ነው፣ ይሄ ደግሞ j ነው። i ዶት j ይሄ ይሆናል ማለት ነው። ፕላስ አሁን ደግሞ ወደዚህኛው እንምጣ። u2 v1 j ዶት i ይሆናል ፕላስ u2 v2 j ዶት j ይሆናል ማለት ነው። አሁን ተመልከቱ እንግዲህ i ዶት i ምንድነው ተባብለናል? አንድ ነው ተባብለናል። i ዶት j ይሄ ደግሞ 0 ነው፣ ምክንያቱም በሁለቱ መካከል ያለው አንግል ስንት ስለሆነ 90 ዲግሪ ስለሆነ ማለት ነው። i በኤክስ አቅጣጫ j በዋይ አቅጣጫ በሁለቱ መካከል ያለው አንግል ምን ይሆናል? 90 ዲግሪ ይሆናል ማለት ነው። 90 ዲግሪ። ስለዚህ የተለያዩ ከሆነ አውቶማቲካሊ 0 እናደርጋለን። እዚህ ጋር እዩ። አሁን i j ነው፣ ይሄኛው 0 ይሆናል። እዚህ ጋር ምን እንምጣ? j i ነው፣ ምን ይሆናል? 0 ይሆናል። ይሄ ዶት ፕሮዳክት ነው እዩ እዚህ ጋር። ስለዚህ u ዶት v እኩል ይሆናል ይሄኛውን ደግሞ እዩ i ዶት i አንድ ነው ተባብለናል። በተመሳሳይ j ዶት j አንድ ነው የሚሆነው። ስለዚህ ይሄ ስንት ይሆናል? አንድ ይሆናል። ፕሮፐርቲ ላይ ሄዱና እዩት። ይሄን አስቀምጬላችኋለሁ ቅድም። ስለዚህ u1 v1 ፕላስ u2 v2 ይሆናል ማለት ነው። ይሄ ይሆናል። ከዚህ በኋላ ቬክተር u 1.6 ቬክተር v ደግሞ 10.5 ይሄ ቢሆን u ዶት v ከተባላችሁ ቀጥታ ይሄን በዚህ ማብዛት 1 ሲባዛ በ10 10 ፕላስ 6 ሲባዛ በ5 30 ይሄ ስንት ይመጣል? 40 ይመጣል ማለት ነው። አያችሁ በጣም ቀላል ነው በዚህ መንገድ። ኤግዛምፕል 3 ፋይንድ ዘ ዶት ፕሮዳክት ኦፍ ዘ ቬክተርስ u በዚህ መልኩ ተሰጥቶናል፣ v በዚህ መልኩ ተሰጥቶናል ማለት ነው። እሺ u ዶት v እንበል is equals to u 5i plus 3j ነው ዶት 7i minus 2j ይሆናል። አሁን እንግዲህ እዚህ ጋር ማወቅ ያለባችሁ ነገር ምንድነው? i ከi ጋር ነው የሚባዛው። i ከi ጋር ምክንያቱም ምን አይተናል ቅድም? i ዶት j 0 ነው፣ j ዶት iም 0 ነው። i ዶት i ግን አንድ ነው፣ j ዶት jም አንድ ነው። ስለዚህ የምናባዛው ምንድነው? iን ከi jን ከj ይሆናል ማለት ነው። ጥሩ እንቀጥል። i ከi ጋር 5 ሲባዛ በ7 ፕላስ ጄን ከጄ ጋር 3 ሲባዛ በስንት? በኔጌቲቭ 2። ስለዚህ ከዚህ ላይ 5 ሲባዛ በ7 35 ነው። 3 ሲባዛ በኔጌቲቭ 2 ኔጌቲቭ 6። ስለዚህ ከዚህ ላይ u ዶት v ስንት ይሆናል? 29 ይሆናል ማለት ነው። 29 ወይም እንደዚህ ማድረግ ትችላላችሁ። ይሄንን በኮኦርዲኔት መልክ በዚህ መልኩ ማስቀመጥ እንችላለን። u is equals to 5.3 v's 7, ኔጌቲቭ 2 ተብሎ በዚህ መልኩ ሊጻፍ ይችላል። ሶ u ዶት v እኩል ይሆናል ይሄን በዚህ ማብዛት ተመሳሳይ ነው። ዞሮ 5 በ7 35 3 ሲባዛ በኔጌቲቭ 2 ኔጌቲቭ 6። ስለዚህ u ዶት v ስንት ይሆናል? 29 ይሆናል ማለት ነው። ሶ እቺኛዋ መንገድ የተሻለች ናት። እንደዚህ ይሄ ጊዜ ይወስዳል።
ኤግዛምፕል 4 find the cosine of the angle formed by two vectors እነዚህ ሁለት ቬክተሮች ተሰጥተውናል እሺ u dot v እኩል ይሆናል magnitude of u times magnitude of v ሲባዛ በምን በcos theta ከዚህ ላይ ለcos theta ሶልቭ አድርጉን የተባልነው ስለዚህ cos theta is equals to u dot v over magnitude of u times magnitude of v ይሆናል ማለት ነው u dot v በቀላሉ ማግኘት እንችላለን ይሄንን እንዴት አድርገን መጻፍ እንችላለን 2,3 ቬክተር ቪስ ማይነስ 2,3 በዚህ መልኩ ሊጻፍ ይችላል ከዚህ ላይ u dot v እኩል ይሆናል እቺን በዚህ ማብዛት 2 ሲባዛ በኔጌቲቭ 2 ኔጌቲቭ 4 ይሆናል ፕላስ 3 ሲባዛ በ3 9 ነው ሶ u dot v 5 ይሆናል 5 ይሆናል እቺኛዋን አገኘን ማለት ነው አሁን ደግሞ ወደ ማግኒቲዩድ ፍለጋ እንሂድ ማለት ነው ወደ ማግኒቲዩድ ፍለጋ እንሂድ ማግኒቲዩድ ኦፍ ቬክተር u እኩል ይሆናል ስኩዌር ሩት ኦፍ 2 ስኩዌር ፕላስ 3 ስኩዌር ይሄ ይሆናል እኩል ይሆናል ስኩዌር ሩት ኦፍ 2ን ስኩዌር ስናደርገው 4 ነው 3ን ስኩዌር ስናደርገው 9 ይሆናል ማለት ነው ስለዚህ ማግኒቲዩድ ኦፍ ቬክተር u ስኩዌር ሩት ኦፍ 13 ይሆናል ስኩዌር ሩት ኦፍ 13 አሁን ደግሞ ወደ ማግኒቲዩድ ኦፍ ቬክተር v እንሂድ ኔጌቲቭ 2 ስኩዌር ፕላስ 3 ስኩዌር ኖርማሊ ምንም ልዩነት የለውም ተመሳሳይ ነው የዚህም ማግኒቲዩድ ስንት ይሆናል ስኩዌር ሩት ኦፍ 13 ይሆናል ማለት ነው ሶ cos theta is equals to ዶት ፕሮዳክታቸው 5 ነው የሆነው ኦቨር ማግኒቲዩድ ኦፍ u ስኩዌር ሩት ኦፍ 13 ነው ማግኒቲዩድ ኦፍ v ስኩዌር ሩት ኦፍ 13 ነው ሶ ይሄ እኩል ይሆናል 5 ኦቨር ስኩዌር ሩት ኦፍ 3 ታይምስ ስኩዌር ሩት ኦፍ 13 ሲባዛ በስኩዌር ሩት ኦፍ 13 ስኩዌር ሩት ኦፍ 169 ይሆናል 169 ከስኩዌር ሩት ደግሞ 13 ሆኖ ይወጣል ወይም ሁለቱ ስለተመሳሰሉ ከሁለቱን ዳይሬክት አንዱን ወደ ውጭ መውሰድ እንችላለን ኮዛይን አንግሉ ይሄ ይሆናል ማለት ነው 5 ኦቨር 13ኛ ኤግዛምፕል 5 let u and v be two vectors magnitude of u በዚህ መልኩ ተሰጥቶናል ማግኒቲዩድ ኦፍ v ደግሞ ይሄ ተሰጥቶናል በሁለቱ መካከል ያለው አንግል ደግሞ ይሄ ተሰጥቶናል ምን የተጠየቅነው find magnitude of 3u minus 2v ይሄን የተጠየቅነው ማለት ነው ከዚህ በፊት ምን ተባብለናል u dot u ከምን ጋር እኩል ነው ከu ስኩዌር ወይም ከማግኒቲዩድ ኦፍ u ስኩዌር ጋር እኩል እንደሆነ ተነጋግረናል ስለዚህ አሁን ምን እናደርጋለን 3u minus 2v ዶት 3u minus 2v እንደዚህ አድርገን እንጻፍ ይሄ ከምን ጋር እኩል ይሆናል ከዚህ ፕሮፐርቲ ላይ ተነሱና እዩ u ዶት u አልኩኝ ከማግኒቲዩድ ኦፍ u ስኩዌር ጋር እኩል ሆነ ይለኛል ስለዚህ ይሄ ከምን ጋር እኩል ይሆናል ከዚህ ማግኒቲዩድ 3u minus 2v ከዚህ ጋር እኩል ይሆናል ማለት ነው እዚህ ጋር ግን ስኩዌር መረሳት የለባትም ምክንያቱም u ዶት u ነው እዩ u ዶት u ይሄ ከምንድን ነው የመጣው ማግኒቲዩድ ኦፍ u ታይምስ ማግኒቲዩድ ኦፍ v ሲባዛ በኮዝ 0 ምክንያቱም በሁለት ተመሳሳይ ቬክተሮች መካከል ያለው አንግል ምንድነው 0 ስለሆነ እቺ u ናት u ዶት u እኩል ይሆናል በዚህ መልኩ ሊገለጽ ይችላል አንግሉ 0 ነው በሁለቱ መካከል ምክንያቱም ተመሳሳይ ናቸው ይሄ እኩል ይሆናል ማግኒቲዩድ ኦፍ u ስኩዌር ተደርጎ በዚህ መልኩ ሊጻፍ ይችላል ማለት ነው በዚህ መልኩ ሊጻፍ ይችላል ስለዚህ ይሄንን ከራሱ ጋር ዶት አደረግን እኩል ይሆናል ከማግኒቲዩድ ስኩዌር ጋር ምክንያቱም ተመልከቱ ይሄ ዶት ከዚህ ጋር ከሆነ የዚህ ማግኒቲዩድ ሲባዛ በዚህ ማግኒቲዩድ ተመሳሳይ ስለሆነ ማግኒቲዩዱ ስኩዌር ሆነ ታይምስ ኮስ ቴታ ነበር እዚህ ጋር ኮስ ቴታ ነገር ግን በሁለቱ መካከል እነዚህ ተመሳሳይ ቬክተሮች ስለሆኑ በሁለቱ መካከል የሚኖረው አንግል ምን ይሆናል 0 ነው የሚሆነው ማለት ነው በተመሳሳይ አቅጣጫ የሆኑ ቬክተሮች አንግሉ በሁለታቸው መካከል የሚኖረው 0 ነው የሚሆነው ይሄን ተነጋግረናል እዚህ ደረስን ማለት ነው እሺ አሁን እንቀጥል እንግዲህ እናባዛ ይሄንን በዚህ እናብዛው ምን ይሆናል 9 ታይምስ u ስኩዌር ይሆናል ማይነስ 3 ሲባዛ በ2 6 ነው 6 ታይምስ u ዶት v ነው ልብ አድርጉ እቺ እንዳትረሳ ዶት ምክንያቱም ይሄ ዶት ኦፕሬሽን ነው ኔጌቲቭ 2v ሲባዛ በ3 u ማይነስ 6 v ዶት u ይሆናል ኔጌቲቭ 2v ሲባዛ በኔጌቲቭ 2v ፖዚቲቭ 4 ምን v ስኩዌር ይሆናል v ስኩዌር ይሆናል ማለት ነው እሺ 9 ይሄ እንዴት መጻፍ እችላለሁ ማግኒቲዩድ ኦፍ u
ስኩዌር ማለት እንችላለን ማይነስ 12 ዩ ዶት ቪ ይሆናል። ምክንያቱም ዩ ዶት ቪ እና ቪ ዶት ዩ ተመሳሳይ እንደሆኑ አይተናል ከዚህ በፊት። እነዚህ ሁለቱን መደመር እንችላለን ማለት ነው። ፕላስ እዚህ ጋር ደግሞ ምን እናገኛለን? 4 ታይምስ ማግኒቲዩድ ኦፍ ቪ ስኩዌር ይሆናል ማለት ነው። ይሄ እኩል ይሆናል ማግኒቲዩድ ኦፍ 3u ማይነስ 2v ስኩዌር ይሆናል ማለት ነው። እሺ አሁን እንተካ እንግዲህ 9 ታይምስ ማግኒቲዩድ ኦፍ u ስንት ነው? 3 ነው። ስለዚህ እዚች ጋር እንምጣና 3 ስኩዌር እንላለን። ፕላስ 4 ታይምስ ይሄን እናስቀድመው 4 ታይምስ ማግኒቲዩድ ኦፍ v 6 ነው። 6 እናድርገው ስኩዌር ሲቀነስ 12 እዚህ ጋር ተመልከቱ። ይሄ ዩ ዶት ቪ ነው። ሲምፕሊ ዩ ታይምስ ቪ አድርጋችሁ እንዳትወስዱ። ይሄ ማግኒቲዩድ ስለሌለው ዩ ዶት ቪ ነው። እነዚህኛዎቹን ማግኒቲዩድ የወሰድነው ለምንድን ነው? ዩ ስኩዌር ከዚህ ጋር እኩል እንደሆነ ስለተነጋገርን። ይሄ ዩ ስኩዌር ከዚህ ጋር ተመሳሳይ ነው። እሺ እዚህ ጋር ዩ ማግኒቲዩድ ኦፍ ዩ ታይምስ ማግኒቲዩድ ኦፍ ቪ ታይምስ ምን ኮስ ቴታ ነው የሚሆነው። ለምን? ይሄ ዶት ፕሮዳክት ስለሆነ ማለት ነው። እኩል ይሆናል 3u ማይነስ 2v ዘ ሆል ስኩዌር። እሺ እንቀጥል እንግዲህ ይሄ 9 ይሆናል ሲባዛ 3 ስኩዌር 9 ነው። ፕላስ 4 ሲባዛ 6 ስኩዌር 36 ነው። ሲቀነስ 12 ሲባዛ ማግኒቲዩድ ኦፍ u 3 ነው። ማግኒቲዩድ ኦፍ v 6 ነው። ታይምስ ኮስ ስንት? ፓይ ኦቨር 3 60 ማለት ነው። ፓይ ኦቨር 3 60 ነው። ስለዚህ ታይምስ ኮስ ኦፍ 60 ዲግሪ እኩል ይሆናል ይሄ ማለት ነው። እሺ እንቀጥል። አሁንም 8ን ስኩዌር ስናደርገው 81 ይሆናል። 81 ሲደመር 4 በ36 144 ይሆናል። ሲቀነስ ኦኬ ኮስ 60 ስንት ነው? 1/2 ነው። 1/2 ይሆናል። ስለዚህ 12 ሲባዛ በ18 ሲባዛ በ1/2 እናድርገው። ይሄንን እኩል ይሆናል ማግኒቲዩድ ኦፍ 3u ማይነስ 2v ዘ ሆል ስኩዌር ይሄ ይሆናል ማለት ነው። እሺ ይሄን ደምሩት 225 ይሆናል። 225 ሲቀነስ 12 ሲባዛ በ9 ይሄን አቃሉት በ2 1 በ2 9 ይሆናል። እኩል ይሆናል ማግኒቲዩድ ኦፍ 3u ማይነስ 2v ዘ ሆል ስኩዌር ይሆናል ማለት ነው። እሺ 225 ሲቀነስ 12 ሲባዛ በ9 108 ይሆናል። 108 108 ይሆናል። ይሄንን አቀናንሱት ስንት ይመጣል? 117 እኩል ይሆናል 3u ማይነስ 2v የዚህ ማግኒቲዩድ ስኩዌር ማለት ነው። ስኩዌር ሩት ውስጥ ብናስገባው ማግኒቲዩድ ኦፍ 3u ማይነስ 2v ስንት ይሆናል ማለት ነው? ስኩዌር ሩት ኦፍ 117 ይሆናል። 117 ቢ ፋይንድ ዘ ኮዛይን ኦፍ አንግል ቢትዊን 3u ማይነስ 2v ኤንድ ዩ ይለናል። ይሄ ደግሞ ማለት ምን ማለት ነው? 3u ማይነስ 2v ዶት ዩ እኩል ይሆናል ማግኒቲዩድ ኦፍ 3u ማይነስ 2v ዶት ታይምስ ማግኒቲዩድ ኦፍ ዩ ሲባዛ በምን በኮስ ቴታ ማለት ነው። እንግዲህ በሁለቱ ይሄ አንድ ቬክተር ነው። ይሄ ደግሞ ሌላ ቬክተር ነው ማለት ነው። በሁለቱ መካከል ያለውን አንግል ነው የተባልነው። በሁለቱ መካከል ያለውን ቬክተር አሁን ዩ ዶት ቪ ኢዝ ኢኳልስ ቱ ማግኒቲዩድ ኦፍ ዩ ታይምስ ማግኒቲዩድ ኦፍ ቪ ሲባዛ በኮስ ቴታ ብንል እቺ ቴታ በዩ እና በቪ መካከል ያለች አንግል ናት። አሁን ኮዛይን ኦፍ አንግል ነው የተባልነው በዚህና በዚህ መካከል ያለ ማለት ነው። በዚህ ቬክተርና በዚህ ቬክተር መካከል ያለ ኮዛይን ኦፍ አንግል ስለተባል የምንፈልገው እቺን ኮስ ቴታ ይሆናል ማለት ነው። እንጀምርሽ እዚህ ጋር አሁን ይሄን አባዛው ምን ይመጣል? ይሄ 3u ስኩዌር ይሆናል። ዩ ሲባዛ በዩ ያ ማለት ዩ ዶት ዩ ያው ዩ ዶት ዩ ኢዝ ኢኳልስ ቱ ማግኒቲዩድ ኦፍ ዩ ታይምስ ማግኒቲዩድ ኦፍ ዩ ኮስ ቴታ ኮስ 0 ምን እንደሚሆነው 1 ነው የሚሆነው። እሱን እንተዋለን ማለት ነው። ማግኒቲዩድ ኦፍ ዩ ስኩዌር ይሆናል። ስለዚህ እዚህ ጋር ተመልከቱ ዩ ነው እዚህ ጋር ዩ ዶት ዩ ከምን ጋር እኩል ነው ማለት ነው? ከማግኒቲዩድ ኦፍ ዩ ስኩዌር ወይም ከዩ ስኩዌር ጋር እኩል ይሆናል። ይሄንን አስቀመጠን። አሁን ደግሞ ማይነስ 2 እንበል ቪ ዶት ዩ ይሆናል ማለት ነው። ቪ ዶት ዩ እኩል ይሆናል የዚህን ማግኒቲዩድ አግኝተናል። ቅድም ስንትን ያገኘ ነው? ስኩዌር ሩት ኦፍ 117 ነው። ሲባዛ ማግኒቲዩድ ኦፍ ዩ ደግሞ 3 ነው። በ3
ታይምስ ኮስ ቴታ እንላለን ማለት ነው። ታይምስ ኮስ ቴታ። እሺ 3 ሲባዛ የዚህ ማግኒቲዩድ ስንት ነው? 3 ነው። ስለዚህ 3 ስኩዌር እንላለን። ማይነስ 2 ታይምስ እነዚህ ግን የተለያዩ ቬክተሮች ናቸው። ስለዚህ ምን እናደርጋለን? ማግኒቲዩድ ኦፍ ቪ ታይምስ ማግኒቲዩድ ኦፍ ዩ ታይምስ ምን ኮስ ቴታ። ይሄኛውን ቴታ እችኛውን ቴታ ፕራይም እንበላት። ምክንያቱም ይሄኛው ቴታ በቪ እና በዩ ወይም በዩ እና በቪ መካከል ያለ ይሄኛው አንግል ማለት ነው። ይሄኛው አንግል ግን ሌላ ነው፣ በዚህኛው ቬክተር እና በዚህኛው ቬክተር መካከል ያለ ስለሆነ ማለት ነው። ስለዚህ ይሄ እኩል ይሆናል 3 ታይምስ ስኩዌር ሩት ኦፍ 117 ኮስ ቴታ ፕራይም። ይሄ ይሆናል ማለት ነው። እሺ ይሄ ስንት ይሆናል? 27 ነው የሚሆነው። 3 ሲባዛ 9 27 ሲባዛ 2 ሲባዛ ማግኒቲዩድ ኦፍ ቬክተር ቪ 6 ነው። ማግኒቲዩድ ኦፍ ቬክተር ዩ 3 ነው። ታይምስ ኮስ ኦፍ 60 1/2 እንደሆነ አይተናል። ቺን 1/2 ልበላት ኢዝ ኢኳልስ ቱ 3 ታይምስ ስኩዌር ሩት ኦፍ 117 ኮስ ኦፍ ቴታ ፕራይም ይሆናል ማለት ነው። ኮስ ኦፍ ቴታ ፕራይም ይሆናል። እዚህ ጋር እናቃል። ይሄ በዚህ ይቃለላል፣ ይሄ በዚህ ይቃለላል። 27 ሲቀነስ 3 በ6 18 ይሆናል። እኩል ይሆናል 3 ታይምስ ስኩዌር ሩት ኦፍ 117 ኮስ ኦፍ ቴታ ፕራይም ይሆናል። 117 እንዴት ሊጻፍ ይችላል? እንደዚህ 9 ሲባዛ በ13 ተብሎ በዚህ መልኩ ሊጻፍ ይችላል። እቺን ያዟት። እሺ ከ27 ላይ 18 ስንቀንስ 9 ይቀራል። 9 እኩል ይሆናል 3 ታይምስ ስኩዌር ሩት ኦፍ 9 ሲባዛ በ13 እንበለው 117 ማለት ነው። ኮስ ኦፍ ቴታ ፕራይም ይሆናል። ይሄ ይሆናል ማለት ነው። እሺ 9 እኩል ይሆናል 3 ሲባዛ 9 ከስኩዌር ሩት ውስጥ ስንት ሆኖ ይወጣል? 3 ሆኖ ይወጣል። ታይምስ ስኩዌር ሩት ኦፍ 13 ሲባዛ በኮስ ቴታ ፕራይም ይሆናል ማለት ነው። በዚህ ይሆናል። እዩ ይሄ 9 ነው። በ9 1 በ9 1። ስለዚህ 1 እኩል ይሆናል ስኩዌር ሩት ኦፍ 13 ታይምስ ኮስ ኦፍ ቴታ ፕራይም ይሆናል። ኮስ ቴታ ለብቻው ኮስ ቴታ ፕራይምን ለብቻው ለማስቀረት ይሄንንም ለስኩዌር ሩት ኦፍ 13 ላካፍለው፣ ይሄንንም ለስኩዌር ሩት ኦፍ 13 ላካፍለው። ስለዚህ ይሄ በዚህ ይቃለላል። ከዚህ ላይ ኮስ ኦፍ ቴታ ፕራይም እኩል ይሆናል 1 ኦቨር ስኩዌር ሩት ኦፍ 13 ይሄ ይሆናል። ወይ ምን ማድረግ ትችላላችሁ? ይሄንን ራሽናላይዝም ማድረግ ይቻላል። ስኩዌር ሩት ኦፍ 13 ኦቨር ስኩዌር ሩት ኦፍ 13 እናድርገው። ስለዚህ ከዚህ ላይ ኮስ ኦፍ ቴታ ፕራይም ስኩዌር ሩት ኦፍ 13 ኦቨር 13 ይሆናል ማለት ነው። ወይ ይሄ ራሱ መጀመሪያ ያገኘ ነው ከሁለቱ አንዱ። ኤክሰርሳይዝ 5.9 ፋይንድ ዘ ዶት ፕሮዳክት ኦፍ ዘ ፎሎዊንግ ቬክተርስ። ቬክተር ዩን በዚህ መልኩ መጻፍ እንችላለን 4,2 ቬክተር ቪንም በተመሳሳይ 3,-5 በዚህ መልኩ መጻፍ እንችላለን። አሁን እንግዲህ ከዚህ በኋላ ዩ ዶት ቪ ነው የተባልነው። ዩ ዶት ቪ ዶት ዩም ብንል ምንም ችግር የለውም፣ ተመሳሳይ ነው ማለት ነው ውጤቱ። እንግዲህ መጀመሪያ ላይ ያለውን መጀመሪያ ላይ ካለው ጋር እናባዛለን። 4 ሲባዛ በ3 ሲቀነስ ለምን እዚህ ጋር ኔጌቲቭ ስላለች ማለት ነው 2 ሲባዛ በ5 2 ሲባዛ በ5 4 ሲባዛ በ3 12 ነው። ሲቀነስ 2 ሲባዛ በ5 10 ይሆናል። ስለዚህ ከዚህ ላይ ዩ ዶት ቪ ስንት ይሆናል? 10 ይሆናል ማለት ነው። 10 ቢ በተመሳሳይ ዩን እንዴት እንጻፍ? ቬክተር ዩን -2,2 ቬክተር ቪንስ 7,4 ብለን በዚህ መልኩ መጻፍ እንችላለን። አሁን ዩ ዶት ቪ እኩል ይሆናል በተመሳሳይ መንገድ ማለት ነው -2 ሲባዛ በ7 -2 ሲባዛ በ7 ሲደመር 2 ሲባዛ በ4 2 ሲባዛ በ4 እንግዲህ -2ን በ7 ስናበዛ -14 ነው። ፕላስ 8 በ2 4 በ2 8 ይሆናል። ስለዚህ ዩ ዶት ቪ ስንት ይሆናል? -14 ሲደመር 8 -6 ይሆናል ማለት ነው። ሁለተኛ ጥያቄ ፋይንድ ዘ ኮዛይን ኦፍ ዘ አንግል ፎርምድ ባይ ዘ ፎሎዊንግ ቱ ቬክተርስ። እንግዲህ ሁለት ቬክተሮች ተሰጥተውናል። ዘ ኮዛይን አንግል ነው የተጠየቅነው ማለት ነው። ኮዛይን አንግል ለማግኘት ዩ ዶት ቪ እኩል ይሆናል ማግኒቲዩድ ኦፍ ዩ ሲባዛ በማግኒቲዩድ ኦፍ ቪ ታይምስ ምን ኮስ ቴታ። ቴታ በሁለቱ ቬክተሮች መካከል ያለ አንግል ነው። ከዚህ ላይ ኮስ ቴታን እንዴት መግለጽ እንችላለን? በዚህ መልኩ ኮስ ቴታ ኢዝ ኢኳልስ ቱ ዩ ዶት ቪ ኦቨር ማግኒቲዩድ ኦፍ ዩ ታይምስ
ማግኒቲዩድ ኦፍ ቪ ብለን በዚህ መልኩ መግለጽ እንችላለን። ስለዚህ ምን ያስፈልገናል? ዩ ዶት ቪ ያስፈልገናል። ማግኒቲዩድ ኦፍ ዩ እና ማግኒቲዩድ ኦፍ ቪ ያስፈልገናል ማለት ነው በተመሳሳይ። ስለዚህ ዩን እንደዚህ እንጻፈው። ዩን በዚህ መልኩ መጻፍ እንችላለን 4,3 ቪንም በተመሳሳይ 4,-3 ብለን በዚህ መልኩ መጻፍ እንችላለን። የሁለቱም ማግኒቲዩድ 5 ነው የሚሆነው። ምክንያቱም ፓይታጎሪያን ትሪፕሌትስ ታስታውሳላችሁ 3 4 ከሆነ ሶስተኛው 5 ነው የሚሆነው። ይሄ 3 4 ከሆነ ሶስተኛው 5 ይሆናል። ምክንያቱም ተመልከቱ በኤክስ አቅጣጫ 4 ነው፣ በዋይ አቅጣጫ ደግሞ ስንት ነው? 3 ነው። ሄድ ቱ ቴል ነው የምናገናኘው። እችጋችን አንገል እንፈልጋት ማለት ነው። ስለ ሌንግዝ ነው እያወራን ያለ ነው። ስለዚህ 3 ስኩዌር ፕላስ 4 ስኩዌር አንደር ስኩዌር ሩት ማለት ነው። ይሄ ስኩዌር ሩት ኦፍ 25 ይሆናል። 25 ከስኩዌር ሩት ውስጥ 5 ሆኖ ነው የሚወጣው። እንግዲህ ይሄ ኔጌቲቭ መሆኑ ምንም የሚያመጣው ለውጥ የለም ማለት ነው። 5 ነው የሚሆነው። አሁን ወደ ዶት ፕሮዳክታችን እንሂድ። መጀመሪያ ዩ ዶት ቪ እንግዲህ እቺን በዚች ማብዛት ከዛችን በዚች ማብዛት ይሆናል ማለት ነው። 4 ሲባዛ በ4 ሲቀነስ 3 ሲባዛ በ3 4 ሲባዛ በ4 16 ነው። ሲቀነስ 3 በ3 9 ይሆናል። ስለዚህ ይሄ ልዩነቱ ስንት ይሆናል? 7 ነው የሚሆነው ማለት ነው። 7 ይሆናል። አሁን ዩ ዶት ቪ 7 ነው። ማግኒቲዩዶቹ ተሰጥተውናል። ስለዚህ ኮስ ቴታን ማግኘት እንችላለን ማለት ነው። ኮስ ቴታ ዩ ዶት ቪ ነው። ዩ ዶት ቪ ስንት ነው? 7 ነው። ኦቨር ለሁለቱ ማግኒቲዩዶች ብዜት 5 ሲባዛ በ5 ይሄ ስንት ይሆናል? 7 ኦቨር 25ኛ ይሆናል ማለት ነው። እሺ ቢ ላይ ቬክተር ዩ በዚህ መልኩ መቀመጥ ይችላል። -2,3 ቬክተር ቪስ በተመሳሳይ 3,2 ተብሎ በዚህ መልኩ ሊቀመጥ ይችላል። ዩ ዶት ቪን እንስራ። ዩ ዶት ቪ እኩል ይሆናል ይሄን በዚህ ማብዛት ሲደመር ይሄን በዚህ ማብዛት ማለት ነው። -2 ሲባዛ በ3 ሲደመር 3 ሲባዛ በ2 ዩ ዶት ቪ እኩል ይሆናል -2 ሲባዛ በ3 -6 ነው። ሲደመር 6 ዩ ዶት ቪ ስንት ይሆናል? 0 ይሆናል ማለት ነው። እንግዲህ ተመልከቱ ኮስ ቴታ is equals to u dot v over magnitude of u times magnitude of v እንደሆነ እናውቃለን። ይሄ ለኛው 0 ከሆነ ማግኒቲዩዶቹን መፈለግ ምንም ጥቅም የለውም ማለት ነው። ስለዚህ 0 ኦቨር ኦብቪየስሊ ምንድነው ማግኒቲዩዳቸው ዲፈረንት ፍሮም 0 ነው። አንዲፋይንድ አይመጣብንም ማለት ነው። ስለዚህ ውጤቱ ምን ይሆናል? 0 ይሆናል ማለት ነው። cos ቴታ is equals to 0። ሶስተኛ ጥያቄ ሌት ቬክተር u ቬክተር v እና ቬክተር w በተሰጡት መልኩ ቢሆኑ ፋይንድ ዘ ኮዛይንስ ኦፍ ዘ አንግልስ ቢትዊን ይለናል። ኤ ላይ ቢትዊን u ኤንድ v የተባል ነው። ስለዚህ ኮስ ቴታ እንግዲህ ኮዛይን ኦፍ ዘ አንግልስ ስለተባልን ኮስ ቴታ ነው የተጠየቅነው ማለት ነው። ዩ ዶት ቪ ኦቨር ማግኒቲዩድ ኦፍ ዩ ታይምስ ማግኒቲዩድ ኦፍ ቪ ይሄ ይሆናል ማለት ነው። መጀመሪያ ዩ ዶት ቪን እንፈልግ። ዩ ዶት ቪ ከዚህ ላይ ምን ይሆናል? ይሄንን በዚህ ማብዛት 1 ሲባዛ በ1 1 ነው። ሲደመር እንበል -1 ሲባዛ በ1 -1 ነው። ለዚህ ምን ይሆናል? 0 ይሆናል ማለት ነው። 0 ይሆናል። ስለዚህ የታችኛውን መስራት አይጠበቅብንም። 0 ኦቨር ማንኛውም ቁጥር ዲፈረንት ፍሮም 0 ማለት ነው ምን ይሆናል? 0 ይሆናል። ስለዚህ ኮስ ቴታ 0 ነው ማለት ነው። አሁን ደግሞ በቪ እና በደብሊው መካከል ነው የተባልነው። ስለዚህ ቪ ዶት ደብሊው ይሄን ስራ መጀመሪያ ቪ ዶት ደብሊው 1 ሲባዛ በ-2 -2 ይሆናል። 1 ሲባዛ በ3 3 ይሆናል። ስለዚህ ይሄን ስናቃልለው ቪ ዶት ደብሊው ስንት ይሆናል? 1 ይሆናል። አሁን ማግኒቲዩድ ኦፍ ቪ እና ማግኒቲዩድ ኦፍ ደብሊው ናቸው የሚያስፈልጉን ማለት ነው። እሱን ደግሞ እንዴት ማግኘት እንችላለን? ማግኒቲዩድ ኦፍ ቪ ተመልከቱ 1 ነው ይሄ። ስለዚህ ስኩዌር ሩት ኦፍ 1 ስኩዌር ሲደመር 1 ስኩዌር ይሄ ምን ይሆናል? ስኩዌር ሩት ኦፍ 2 ይሆናል ማለት ነው። ወደ ደብሊው ደግሞ ስንመጣ ስኩዌር ሩት ኦፍ እንበል -2 ስኩዌር -2 ስኩዌር ፕላስ 3 ስኩዌር ይሆናል እኩል ይሆናል። ይሄ ስኩዌር ሩት ኦፍ 13 ይሆናል ማለት ነው። አሁን እንተካ ኮስ ቴታ is equals to v dot w over magnitude of v times magnitude of w ይሆናል ማለት ነው። እሺ v dot w ስንት ነው? 1 ነው ኦቨር ማግኒቲዩድ ኦፍ v ስኩዌር ሩት ኦፍ 2 ነው
ማግኒቲዩድ ኦፍ w ስኩዌር ሩት ኦፍ 13 ይሆናል። ስኩዌር ሩት ኦፍ 13 ሶ ኮስ ቴታ ኢዝ ኢኳልስ ቱ 1 ኦቨር ስኩዌር ሩት ኦፍ 26 ይሄ ይሆናል። ወይም ይሄን ራሽናላይዝ ማድረግ ትችላላችሁ። ራሽናላይዝ እናድርግ ካላችሁ ታይምስ ስኩዌር ሩት ኦፍ 26 ኦቨር ስኩዌር ሩት ኦፍ 26 ይሆናል። ከዚህ ላይ ኮስ ቴታ እኩል ይሆናል ስኩዌር ሩት ኦፍ 26 ኦቨር 26 ይሆናል ማለት ነው። ስኩዌር ሩት ኦፍ 26 ሲባዛ በስኩዌር ሩት ኦፍ 26 ስኩዌር ሩት ኦፍ 26 ስኩዌር ይሆናል። ስለዚህ 26 ሆኖ ይወጣል ማለት ነው። የላይኛውስ 1 ሲባዛ በስኩዌር ሩት ኦፍ 26 ራሱ ስኩዌር ሩት ኦፍ 26 ይሆናል። ስለዚህ ይሄ መልሳችን ይሆናል። አሁን ደግሞ በዩ እና በደብሊው መካከል ነው የተባልነው። ስለዚህ ምን እናድርግ? ዩ ዶት ደብሊውን እንፈልግ መጀመሪያ። ዩ ዶት ደብሊው እሺ፣ ዩ አንድ አለ እዚህ ጋር 1 ሲባዛ በኔጌቲቭ 2 ኔጌቲቭ 2 ይሆናል። ኔጌቲቭ 1 ሲባዛ በ3 ኔጌቲቭ 3 ይሄ ይሆናል ማለት ነው። ስለዚህ ዩ ዶት ደብሊው ኔጌቲቭ 5 ሆነ ማለት ነው። ኔጌቲቭ 5። አሁን ደግሞ ማግኒቲዩዳችንን እንፈልግ። ማግኒቲዩድ ኦፍ ዩን ቅድም አግኝተን ነበር። ስንት ነው? ስኩዌር ሩት ኦፍ 2 ነው። ማግኒቲዩድ ኦፍ ደብሊው ኤ ስንት ይሆናል? ስኩዌር ሩት ኦፍ 13 ይሆናል። ቅድም አግኝተናል። ይሄንንም ማይነስ 2 ስኩዌር ፕላስ 3 ስኩዌር 4 ሲደመር 9 13 ነው። ስኩዌር ሩት ኦፍ 13 ይሆናል ማለት ነው። እሺ ኮስ ቴታ ኢዝ ኢኳልስ ቱ ቪ ዩ ዶት ደብሊው ኦቨር ማግኒቲዩድ ኦፍ ዩ ታይምስ ማግኒቲዩድ ኦፍ ደብሊው ይሆናል ማለት ነው። ዶት ፕሮዳክታቸው ኔጌቲቭ 5 ነው። ኦቨር ማግኒቲዩድ ኦፍ ዩ ሲባዛ በማግኒቲዩድ ኦፍ ደብሊው ስንት ይሆናል? ስኩዌር ሩት ኦፍ 26 ስኩዌር ሩት ኦፍ 26 ይሆናል። ይሄን በዚህ አብዙት። ይሄ ማለት ምን ማለት ነው? ስኩዌር ሩት ኦፍ ኤ ታይምስ ስኩዌር ሩት ኦፍ ቢ ስኩዌር ሩት ኦፍ ኤ ታይምስ ቢ እንደሚሆን እናውቃለን። ከዛ የመጣ ነው ማለት ነው። ሶ ኮስ ቴታ ኢዝ ኢኳልስ ቱ ማይነስ 5 ኦቨር ስኩዌር ሩት ኦፍ 26 ባለበት ማስቀመጥም ይቻላል። ሌላኛው አማራጭ ደግሞ በዚህ መልኩ ማስቀመጥ ነው። ስኩዌር ሩት ኦፍ 26 ኦቨር ስኩዌር ሩት ኦፍ 26 እናድርገው። ከስር ያለውን ቁጥር ምን ለማድረግ ማለት ነው? ራሽናል ነምበር ለማድረግ። ስለዚህ ኮስ ቴታ እኩል ይሆናል ማይነስ 5 ስኩዌር ሩት ኦፍ 26 ይሆናል። ይሄም በዚህ ስናበዛ ማለት ነው። ኦቨር ከስር ያለው ደግሞ 26 ይሆናል። 26ን በ26 ስናበዛ ስኩዌር ሩት ኦፍ 26 ስኩዌር ይሆናል። ስለዚህ 26 ይወጣል ማለት ነው። ይሄ መልሳችን ይሆናል። አራተኛ ጥያቄ say whether the vectors are orthogonal, parallel or neither እንደዚህ ብላችሁ መልሱ ነው የሚለው። እንግዲህ ቬክተር ዩ እና ቪ ተሰጥተውናል። ኦርቶጎናል ነው የምንለው መች ነው? ዩ ዶት ቪ ምን ሲሆን? 0 ሲሆን ነው። ፓራለል ናቸው የምንለው ደግሞ መች ነው? ዩ ዶት ቪ ከማግኒቲዩድ ኦፍ ዩ ታይምስ ማግኒቲዩድ ኦፍ ቪ ጋር እኩል ሲሆን ነው ማለት ነው። በሌላ አነጋገር እዚህ ጋር አንግሉ 90 ዲግሪ ሲሆን ነው፣ እዚህ ጋር ደግሞ አንግሉ 0 ዲግሪ ሲሆን ነው ማለት ነው። ይሄ ነው ልዩነቱ። እሺ ከዩ ዶት ቪ እንነሳ። ዩ ዶት ቪ ኢዝ ኢኳልስ ቱ እቺም በዚች ማብዛት ኔጌቲቭ 5 ሲባዛ በ6 ኔጌቲቭ 5 ሲባዛ በ6 ሲደመር 3 ሲባዛ በኔጌቲቭ 8 ሶ ዩ ዶት ቪ እኩል ይሆናል ኔጌቲቭ 5 ሲባዛ በ6 ኔጌቲቭ 30 ሲቀነስ 24 ሶ ዩ ዶት ቪ ስንት ሆነ? ኔጌቲቭ 54 ሆነ ማለት ነው። ኦርቶጎናል ናቸው አይደሉም ማለት ነው። እሺ ፓራላል ናቸው የሚለውን ደግሞ እንስራ። ፓራላል ናቸው የሚለውን ለመስራት የዚህን ማግኒቲዩድ እንፈልጋለን። ከዛ የዚህን ማግኒቲዩድ እንፈልጋለን። ሶ የዚህ ማግኒቲዩድ ስንት ይሆናል? 10 ነው የሚሆነው። ይሄን ኢዚሊ ማግኘት ትችላላችሁ። ምክንያቱም ፓይታጎሪያን ትሪፕሌትስ 3 4 5 ይሄ አለ። ይሄን በስንት እናብዛው? በ2 እናብዛው። 6 8 10 ይሆናል። እዚህ ጋር 6 እና 8 አሉ። ኔጌቲቭ መሆኑ ምንም ለውጥ የለውም። ስለ ሌንግዝ ነው እያወራን ያለ ነው። ስለዚህ ይሄ 6 ከሆነ ይሄኛው 8 ከሆነ ሶስተኛው የግድ ስንት ይሆናል? 10 ይሆናል። የዚህ ማግኒቲዩድ 10 ነው ማለት ነው። ይሄኛው ግን ፓይታጎሪያን ትሪፕሌትስ አይደለም። ስለዚህ ምን እናርግ? ማግኒቲዩድ ኦፍ ዩ ኢዝ ኢኳልስ ቱ ስኩዌር ሩት ኦፍ እንበል 5 ስኩዌር 25 ሲደመር 3 ስኩዌር 9 ይሄ ምን ይመጣል? ስኩዌር ሩት ኦፍ 34 ይመጣል ማለት ነው። ስኩዌር ሩት ኦፍ 34። ስለዚህ ተመልከቱ ዩ ዶት ቪ ኔጌቲቭ 54 ነው የሆነው። ይሄኛው ደግሞ ስንት ነው የሚሆነው? 10 ታይምስ ዩ ዶት ቪ ኢዝ ኢኳልስ ቱ ማግኒቲዩድ ኦፍ ዩ ታይምስ ማግኒቲዩድ ኦፍ ቪ መሆን አለበት ተባብለናል። ፓራለል ለመሆን ዩ ዶት ቪው ስንት ነው? ኔጌቲቭ 54 ነው።
ማግኒቲዩድ ኦፍ ዩ ስንት ነው? ስኩዌር ሩት ኦፍ 34 ማግኒቲዩድ ኦፍ ቪስ 10 ነው። ስለዚህ እነዚህ ሁለቱ እኩል ናቸው? እኩል አይደሉም። ስለዚህ ምን አይደሉም ማለት ነው? ፓራላል አይደሉም። ሶ ኔይዘር ብለን መመለስ እንችላለን። ኔይዘር ብለን መመለስ እንችላለን ማለት ነው። ነገር ግን አንድ ሾርት ከት አለ ፓራላል መሆን አለመሆናቸውን ለማወቅ ማለት ነው። ፓራላል ከሆኑ ስሎፓቸው ምን መሆን አለበት? እኩል መሆን አለበት። ስሎፕ ተመሳሳይ መሆን አለበት። y over x ያው ከኦሪጅን ተነስተን ሜዠር ብናደርግ ኦር ቼንጅ ኢን y over ቼንጅ ኢን x ማለት እንችላለን። y over x እንበል። የዚህን ስሎፕ እዩት። ይሄ x ነው፣ ይሄ y ነው። ምን ይሆናል? -3 over 5 ነው የዚህኛው ስሎፕ። የዚህኛውስ -8 over ምን 6 ነው። ስናቃልለው -4 over 3 ሶ እነዚህ ሁለት ስሎፖች ምን አይደሉም? ተመሳሳይ አይደሉም። ስለዚህ ፓራለል አይደለም ማለት እንችላለን ማለት ነው። ሶ ሁልጊዜ አስታውሱ፣ ይሄ ለዚህ ማካፈል ከዛ ማነጻጸር ይሆናል። በዚህ መልኩ እንሰራለን ከዚህ በኋላ ላሉት። እሺ ቢ ላይ ደርሰናል። u ዶት v እኩል ይሆናል 4 ሲባዛ በኔጌቲቭ 3 4 ሲባዛ በኔጌቲቭ 3 ሲደመር 6 ሲባዛ በ2 ይሄን በዚያ በዛን ይሄን በዚያ በዛን ማለት ነው። እሺ u ዶት v እኩል ይሆናል 4 ሲባዛ በኔጌቲቭ 3 ኔጌቲቭ 12 ይሆናል ሲደመር 6 በ2 12። ስለዚህ u ዶት v ስንት ይሆናል? 0 ይሆናል ማለት ነው። 0 ይሆናል። ስለዚህ ኦርቶጎናል ናቸው? የስ። ፓራላል ናቸው? ኦርቶጎናልም ፓራላልም መሆን ይቻላል ባንዴ? አይቻልም። ስለዚህ ምን ማለት እንችላለን? ፓራላል አይደለም ብለን መናገር እንችላለን። እሷን ቼክ ለማድረግ ደግሞ ስሎፕ ኤም ማለት ነው y ኦቨር x ተባብለናል። የዩ ስሎፕ ስንት ይሆናል? 6 ኦቨር 4 ነው። ብናቃልለው 3 ኦቨር 2 ይሆናል። የቪ ስሎፕ ምን ይሆናል? -2 ኦቨር 3 ይሆናል ማለት ነው። ይሄንን ለዚህ ማካፈል y ኦቨር x y ኦቨር x። ስለዚህ ስሎፓቸው ተመልከቱ ምን አይደለም? ተመሳሳይ አይደለም። ስለዚህ ፓራላል አይደለም። ኦርቶጎናል ከሆነ ዋንስ ፓራላል ሊሆን አይችልም። እንዴትም ማለት ነው። እሺ አሁንም u ዶት v እንስራ። u ዶት v እቺን በዚች ማብዛት ምን እናገኛለን? ኔጌቲቭ 1 ሲባዛ በ3 ሲደመር 1/2 ሲባዛ በ6 ይሆናል። ሶ ይሄ -3 ይሆናል ፕላስ 3 1/2 ሲባዛ በ6 3 ስለሚሆን ማለት ነው። ከዚህ ላይ u ዶት v ስንት ይሆናል? 0። ስለዚህ ምንድናቸው? ኦርቶጎናል ናቸው ማለት ነው። ፓራላል ናቸው? አይደሉም ብለን መናገር እንችላለን። ምክንያቱም ኦርቶጎናል ከሆኑ ፓራላል እንዴት ሊሆኑ ይችላሉ? አሁን ደግሞ ቅድም ባሳየኋችሁ ትሪክ መሰረት ማግኒቲዩድ ስሎፕ ኦፍ ዩን ቼክ እናርግ። 1/2 ሲካፈል ለስንት? ለኔጌቲቭ 1 ይሄ ስንት ይሆናል? ኔጌቲቭ 1/2 ይሆናል። የቪ ስሎፕስ 6 ሲካፈል ለ3 ይሆናል። ይሄ ስንት ይሆናል? 2። ሶ እነዚህ ሁለቱ እንደምታዩት ምን አይደሉም ማለት ነው? እኩል አይደሉም። እኩል ቢሆኑ ኖሮ ፓራላል ናቸው እንል ነበረ። እሺ u ዶት v እኩል ይሆናል 2 ሲባዛ በኔጌቲቭ 3 ሲደመር 6 ሲባዛ በኔጌቲቭ 9። ስለዚህ u ዶት v እኩል ይሆናል ይሄ ኔጌቲቭ 6 ይሆናል፣ ይሄ ደግሞ ኔጌቲቭ 54 ይሆናል። u ዶት v እኩል ይሆናል ኔጌቲቭ 60። ስለዚህ 0 ስላልመጣ ምን አይደለም? ኦርቶጎናል አይደለም ማለት ነው። ኦርቶጎናል ስላልሆነ ፓራላል የመሆን እድል ግን ሊኖረው ይችላል። እሱን እንስራ። ሶ የዩ ስሎፕ ምን ይሆናል? 6 ኦቨር 2 ይሄ ስንት ይሆናል? 3። የቪ ስሎፕ ምን ይሆናል? -9 ኦቨር -3 ይሄ ስንት ይመጣል? 3። አያችሁ ስሎፑ ምን ሆነ? 3 ሆነ ማለት ነው። ስለዚህ ፓራላል ናቸው? የስ ዘ አር ፓራላል። አምስተኛ ጥያቄ ፋይንድ ዘ አንግል ቢትዊን ዘ ቱ ቬክተርስ፣ በዚህ ቬክተርና በዚህ ቬክተር መካከል ማለት ነው። አሁን ኮዛይን አንግል አይደለም የተባልነው፣ ልብ አድርጉ። ምን የተባልነው? አንግል ነው የተባልነው ማለት ነው። ስለዚህ ዩ እና ቪን በላቸው ቬክተሮቹን u ዶት v ኢዝ ኢኳልስ ቱ ማግኒቲዩድ ኦፍ u ታይምስ ማግኒቲዩድ ኦፍ v ሲባዛ በኮስ ቴታ። ከዚህ ላይ ኮስ ቴታ ኢዝ ኢኳልስ ቱ u ዶት v ኦቨር ማግኒቲዩድ ኦፍ u ታይምስ ማግኒቲዩድ ኦፍ v እንደሆነ እናውቃለን። አሁን ለቴታ ነው እንግዲህ የቴታን ቫልዩ ነው እየፈለግን ያለ ነው። ስለዚህ ቴታ ኢዝ ኢኳልስ ቱ ኮስ ኢንቨርስ ኦፍ u ዶት v ኦቨር ማግኒቲዩድ ኦፍ u ታይምስ ማግኒቲዩድ ኦፍ v ብለን በዚህ መልኩ ማስቀመጥ እንችላለን ማለት ነው። እሺ አሁን የመጀመሪያውን ዩን በለው ይሄኛውን ቬክተር ማለት ነው። u ኢዝ ኢኳልስ ቱ 2i
ፕላስ 3j በለው ቪስ 5i ማይነስ 2j በለው። ይሄንን እንዴት ማስቀመጥ እንችላለን? በዚህ መልኩ 2,3 ይሄኛውንስ 5, ማይነስ 2 ሶ ከዚህ ላይ u ዶት v እኩል ይሆናል እቺን በዚህ ማባዛት 10 ይሆናል። 10 ሲቀነስ 3 ሲባዛ በ2 6 ይሆናል። ስለዚህ u ዶት v ስንት ሆነ ማለት ነው? 4 ሆነ ማለት ነው። አሁን ደግሞ የእያንዳንዱን ማግኒቲዩድ ወደ መፈለግ እንሄዳለን። የዚህ ማግኒቲዩድ ምን ይሆናል? ማግኒቲዩድ ኦፍ ቬክተር u ስንት ይሆናል? ስኩዌር ሩት ኦፍ 2 ስኩዌር 4 ነው፣ 3 ስኩዌር 9 ነው፣ 13 ይሆናል ማለት ነው። ስኩዌር ሩት ኦፍ 13 የv ማግኒቲዩድ ምን ይሆናል? ስኩዌር ሩት ኦፍ 29 ይሆናል። 29 ምክንያቱም 4 ስኩዌር 5 ስኩዌር 25 ነው፣ ኔጌቲቭ 2 ስኩዌር 4 ነው። 25 ላይ 4 ስንደምር 29 ይመጣል ማለት ነው። ይሄ ያለን አሁን ሁሉም ነገር አለ ማለት ነው። ቴታ ኢዝ ኢኳልስ ቱ ኮዝ ኢንቨርስ ኦፍ u ዶት v 4 ነው ኦቨር ማግኒቲዩድ ኦፍ u ስኩዌር ሩት ኦፍ 13 ነው። ማግኒቲዩድ ኦፍ v ስኩዌር ሩት ኦፍ 29 ነው። ይሄ ይሆናል ማለት ነው። እንግዲህ ካልኩሌተር ተጠቀሙ የሆነ ቫልዩ ታገኛላችሁ። ለዚህ ስድስተኛ ጥያቄ show that u minus v dot u plus v is equal to u square minus v square መሆኑን አሳዩ ነው የሚለን ማለት ነው። እሺ እናባዛ እንግዲህ u ዶት u ይሆናል ይሄም በዚህ ማለት ነው ፕላስ በቪም በተመሳሳይ u ዶት v ይሆናል ማይነስ v ዶት u v ዶት u ማይነስ v ዶት v ይሆናል ማለት ነው። ይሄ ይሆናል እንግዲህ ምን ተባብለናል? u ዶት u ማግኒቲዩድ ኦፍ u ታይምስ ማግኒቲዩድ ኦፍ u ታይምስ ምን ኮስ ቴታ አንግሉ ግን በሁለቱ መካከል 0 ነው የሚሆነው 0 ይሆናል ማለት ነው። እሺ u ዶት v እና v ዶት u እኩል እንደሆኑ እናውቃለን፣ አይተናል ፕሮፐርቲ ላይ ከዚህ በፊት። ስለዚህ እነዚህ ሁለቱ እርስ በርስ ይጠፋፋሉ ማለት ነው። ማይነስ ይሄ ደግሞ ምን ይሆናል? ማግኒቲዩድ ኦፍ v ታይምስ ማግኒቲዩድ ኦፍ v ይሆናል ማለት ነው። ይሄ u ስኩዌር ወይም ማግኒቲዩድ ኦፍ u ስኩዌር ሁለቱም ተመሳሳይ ናቸው ተባብለናል። ማይነስ ይሄስ ማግኒቲዩድ ኦፍ v ስኩዌር ወይም v ስኩዌር ይሆናል ማለት ነው። ተመሳሳይ ናቸው እነዚህ። ስለዚህ እዚህ ጋር ካለው ጋር ለማመሳሰል ያክል ከዚህ ይሄንና ይሄንን እንውሰድ ማለት ነው። u ስኩዌር ማይነስ v ስኩዌር ኢዝ ኢኳልስ ቱ u ስኩዌር ማይነስ v ስኩዌር በዚህ መልኩ ማሳየት እንችላለን። ሰባተኛ ጥያቄ show that u ማይነስ ኦር ፕላስ v ዘ ሆል ስኩዌር ከዚህ ጋር እኩል መሆኑን አሳዩ ነው የሚለን ማለት ነው። እሺ u ስኩዌር u ዶት u ነው ይለናል። u ዶት u ነው። ስለዚህ ይሄንን እንዴት መጻፍ እንችላለን? u ስኩዌር u ዶት u ከሆነ u ማይነስ ኦር ፕላስ v u ማይነስ ኦር ፕላስ v ዘ ሆል ስኩዌር በዚህ መልኩ ይጻፋል። ዶት u ማይነስ ኦር ፕላስ v በዚህ መልኩ ይጻፋል ማለት ነው። u ስኩዌርን u ዶት u ነው ያልነው። ልክ በተመሳሳይ ይሄኛውንም ስኩዌር ዶት ብለን በዚህ መልኩ ማገናኘት እንችላለን ማለት ነው። እሺ አሁን ተመልከቱ እንግዲህ ዩን በዚህ እናበዛለን ምን እናገኛለን? u ዶት u ዶት u ይሆናል። አሁን ደግሞ ዩን በምን እናበዛለን? በዚህኛው እናበዛለን። እዚህ ጋር ይሄን ሳይን ተመልከቱ። እዚህ ጋር ምን ይኖረናል? ማይነስ ፕላስ u ዶት v ይኖረናል። u ዶት v ይኖረናል። ጨረስን ማለት ነው። አሁን ደግሞ ይሄኛውን በዚህ እናበዛለን። ሳይኑን ተመልከቱ። እዚህ ጋር ማይነስ ኦር ፕላስ v ዶት u ይኖረናል ማለት ነው። አሁን ደግሞ እዩ ይሄኛውን በዚህ ስናበዛ ይሄኛውን ከዚህ ጋር ዶት ስናደርግ ኔጌቲቭ ከሆነ የላይኛውን ነው የሚያበዛው። ኔጌቲቭ በኔጌቲቭ ፖዚቲቭ ነው፣ ፖዚቲቭ በፖዚቲቭም ፖዚቲቭ ነው። ስለዚህ እዚህ ጋር ፕላስ እንልና v ዶት v ይሆናል ማለት ነው። v ዶት v ይሆናል። እንግዲህ u ታይምስ u ዶት u ከu ስኩዌር ጋር ተመሳሳይ ነው ተብለናል። ስለዚህ እቺን u ስኩዌር ልበላት። ሌላ u ዶት v ከv ዶት u ጋር እኩል እንደሆነ እናውቃለን። ይሄን ፕሮፐርቲ አይተናል። ስለዚህ u ዶት v ዶት u ሁለቱ ይደመራሉ ማለት ነው። ይደመራሉ ማይነስ ፕላስ እናርግ ትዋይስ ኦፍ u ዶት v ይሆናል። ፕላስ እንግዲህ u ዶት u ስኩዌር ከሆነ v ዶት v ምን ይሆናል? v ስኩዌር ይሆናል ማለት ነው። ስለዚህ እዚህ ጋር v ስኩዌር እናስቀምጣለን። v ስኩዌር ይሄንን ያመጣ ነው። ይሄ ደግሞ ኤግዛክትሊ ከማጋ ይመሳሰላል እዚህ ጋር ካለው ጋር
ይመሳሰላል ማለት ነው። ስለዚህ አሳየን ማለት ነው። ስምንተኛ ጥያቄ ቬክተርስ u and v make an angle theta is equals to 2 pi over 3 between them magnitude of u እና magnitude of v ተሰጥተዋል። then find u dot v u dot v ማለት magnitude of u times magnitude of v times cos of ምን theta እዚህ ጋር 2 pi over 3 ተሰጥቶናል። 2 pi over 3 ይሄንን ወደ ዲግሪ ለመቀየር በ180 ኦቨር ፓይ አበዛዋለሁ። በዚህ አበዛዋለሁ። ፓይ በፓይ ይጠፋል። በ3 1 በ3 60 ይሆናል። 60 ሲባዛ በ2 120 ዲግሪ ይሆናል ማለት ነው። 120 ዲግሪ። እሺ ሶ አሁን u ዶት v እኩል ይሆናል ማግኒቲዩድ ኦፍ u 5 ነው። ማግኒቲዩድ ኦፍ v ደግሞ 12 ነው። ሲባዛ በኮስ ኦፍ ስንት 120 ዲግሪ። እንግዲህ u 120 ሁለተኛ ኳድራንት ውስጥ ነው። ኮስ ደግሞ ኮስ ቴታ ሁለተኛ ኳድራንት ውስጥ ምንድነው ኔጌቲቭ፣ ምክንያቱም ይሄ የኤክስ ቫልዩ ነው ያለው እዚህ ጋር ማለት ነው። ኮስ ቴታ ኢዝ ኢኳልስ ቱ ኤክስ ኦቨር አር ነው። አር ሌንግዝ ነው። ኤክስ ግን ፖዚቲቭም ኔጌቲቭም ሊሆን ይችላል። ሁለተኛ ኳድራንት ውስጥ ኤክስ ምንድነው ኔጌቲቭ ነው። ስለዚህ ይሄ ቫልዩ ኔጌቲቭ እንደሆነ ማወቅ ይኖርብናል ማለት ነው። ሶ u ዶት v እኩል ይሆናል 5 ሲባዛ በ12 60 ነው። 60 ሲባዛ ኮስ 120 ኔጌቲቭ 1 ሁለተኛ ነው የሚሆነው። ኔጌቲቭ 1 ሁለተኛ። ስለዚህ u ዶት v እኩል ይሆናል ኔጌቲቭ 30 ይሆናል። ኔጌቲቭ 30። እሺ አሁን ደግሞ u ማይነስ v ዶት u ፕላስ v ይሄን የተጠየቅ ነው። ይሄ ባጭሩ u ስኩዌር ማይነስ v ስኩዌር ነው which is equals to magnitude of u ስኩዌር magnitude of v ስኩዌር ይሆናል ማለት ነው። ሶ የu ማግኒቲዩድ ስንት ነው? 5 ነው። 5 ስኩዌር ሲቀነስ የv ማግኒቲዩድ 12 ነው። 12 ስኩዌር 5 ስኩዌር 25 ነው። 12 ስኩዌር 144 ነው። ይሄን አቀናንሱት ኔጌቲቭ 119 ይሆናል ማለት ነው። ምናልባት እቺን ለማሳየት ያክል ተመልከቱ። ይሄን በዚህ እናብዛ። u ዶት u ይሆናል ፕላስ u ዶት v ይሆናል ማለት ነው። ይሄኛውንም በተመሳሳይ ማለት ነው ማይነስ v ዶት u ማይነስ v ዶት v ይሆናል። እነዚህ ሁለቱ ይጠፋፋሉ። ምክንያቱም u ዶት v እና v ዶት u ምን ስለሆኑ እኩል ስለሆኑ ማለት ነው። ደግሞ u ዶት u ማግኒቲዩድ ኦፍ u ስኩዌር ይሆናል ማይነስ v ዶት v ማግኒቲዩድ ኦፍ v ስኩዌር ይሆናል። ወይም u ስኩዌር ማይነስ v ስኩዌር ብለንም በዚህ መልኩ ማስቀመጥ እንችላለን ማለት ነው። እነዚህ ሁለቱ እኩል ናቸው። እሺ ይሄንን ፕሩፍ አድርገናል ቅድም። ይሄ ምን ይሆናል? u ስኩዌር ፕላስ 2u v ፕላስ v ስኩዌር ይሄ ይሆናል ማለት ነው። ኖርማሊ ይሄን ታውቃላችሁ። a ፕላስ b ታይምስ a ማይነስ b a ፕላስ b ይሄ a ስኩዌር ፕላስ 2ab ፕላስ b ስኩዌር ይሄን ታውቃላችሁ። ትልቁ ልዩነት እዚህ ጋር ምንድነው? እቺኛዋ ዶት ትሆናለች፣ እዚች ጋር ያለችዋ ዶት ትሆናለች። ከዛ በተረፈ ፓተርኑ ግን ተመሳሳይ ይሆናል ማለት ነው። ተመሳሳይ ይሆናል። እሺ u ስኩዌርን ማግኒቲዩድ ኦፍ u ስኩዌር ልበለው ፕላስ ይሄኛው ዶት ነው ተባብለናል። ስለዚህ 2 ታይምስ ማግኒቲዩድ ኦፍ u ታይምስ ማግኒቲዩድ ኦፍ v ታይምስ ምን ኮስ ቴታ ይሄ ይሆናል ፕላስ ማግኒቲዩድ ኦፍ v ስኩዌር ይሆናል። ማግኒቲዩድ ኦፍ u 5 ነው። ስለዚህ እዚህ ጋር 5 ስኩዌር እንበል ፕላስ 2 ሲባዛ ማግኒቲዩድ ኦፍ u 5 ነው። ማግኒቲዩድ ኦፍ v ደግሞ 12 ነው ታይምስ ኮስ ኦፍ 120 ኮስ 120 ዲግሪ ይሄ ስንት ነው ተባብለናል? ኔጌቲቭ 1 ሁለተኛ። ስለዚህ እዚህ ጋር ኔጌቲቭ 1 ሁለተኛ እናስቀምጣለን ፕላስ ማግኒቲዩድ ኦፍ v 12 ነው። ስለዚህ እዚህ ጋር 12 ስኩዌር እናርገው 5 ስኩዌር 25 ሲደመር 12 ስኩዌር 144 ነው። እቺ በዚህ ትጠፋለች። ሶ እዚህ ጋር ምን ይኖረናል ማለት ነው? ኔጌቲቭ 60 ይኖረናል ማለት ነው። 25 ላይ 144 ስንደምር 169 ይሆናል። ሲቀነስ 60 ከዚህ ላይ ምን እናገኛለን? 109 ይሆናል ማለት ነው። እሺ ዲ ላይ ደርሰናል። ይሄንን እንዴት መጻፍ እንችላለን? ማግኒቲዩድ ኦፍ 3u ፕላስ v 3u ፕላስ v ዶት 3u ፕላስ v አርገን በዚህ መልኩ ይሄኛውን ስኩዌር ማድረግ እንችላለን። ይሄን ስኩዌር ማድረግ እንችላለን ማለት ነው። ይሄን ፕሮፐርቲ አይታችኋል። እሺ አሁን እናባዛ። 3u በዚህ ስናበዛው 9u ስኩዌር ይሆናል። እዚህስ ፕላስ
3 ታይምስ u ዶት v ይሆናል። u ዶት v ፕላስ v ደግሞ 3 ከ3 u ጋር 3 ታይምስ v ዶት u ይሆናል ፕላስ v ስኩዌር ይሆናል ማለት ነው። v ስኩዌር ይሆናል። ይሄ እኩል ይሆናል 9 ማግኒቲዩድ ኦፍ u ስኩዌር ፕላስ 6 ሲባዛ በu ዶት v ፕላስ ማግኒቲዩድ ኦፍ v ስኩዌር ይሆናል ማለት ነው። እንግዲህ ይሄን በተደጋጋሚ ተናግሬያለሁ። u ዶት v እና v ዶት u ተመሳሳይ ናቸው። ስለዚህ እነዚህን መደመር እንችላለን። 3 + 3 6 ይሆናል ማለት ነው። አሁን መተካት እንችላለን። 9 ሲባዛ ማግኒቲዩድ ኦፍ u ስንት ነው? 5 ነው። 5 ስኩዌር ይሆናል ማለት ነው። ፕላስ 6 ሲባዛ u ዶት v አግኝተናል -30 ፕላስ ማግኒቲዩድ ኦፍ v 12 ነው። እቺን 12 ስኩዌር እንበላት። እሺ 9 ሲባዛ በ25 5 ስኩዌር 25 ነው። 9 ሲባዛ በ25 225 ይሆናል። ይሄ 225 ሲደመር 12 ስኩዌር 144 ነው። ሲቀነስ 6 በ30 180 ይሆናል። 180 ሶ ከ225 ላይ 180 ስንቀንስ ስንት ይቀራል? 45 ይቀራል። 45 ስለዚህ ይሄ 45 ሲደመር 144 ይሆናል። ይሄ ደግሞ 189 ይሆናል። 189 ይሄን ፋክተራይዝ እናድርግ እስኪ 9 ሲባዛ በ21 ስንት ይመጣል? ስንት ይሰጠናል? 189 ነው የሚሰጠን። ስለዚህ 189ን እዚች ጋር እንጻፍ። 189 እንዴት ሊጻፍ ይችላል? 9 ሲባዛ በ21 ተብሎ ሊጻፍ ይችላል። አሁን እንግዲህ አላማው ምንድነው? ይሄኛው ስኩዌር ነው አያችሁ። የተጠየቅነው ግን ከስኩዌር ውጪ ነው። ይሄንንም ስኩዌር ውስጥ እናስገባለን ማለት ነው። ይሄንንም ስኩዌር ውስጥ እናስገባለን። ይሄ ሲወጣ ምን ይሆናል? 3u + v ይሄ ማግኒቲዩድ ይሆናል ማለት ነው። እኩል ይሆናል 9 ከስኩዌር ሩት ውስጥ 3 ሆኖ ይወጣል። 21 ግን እዛው ትቀራለች ማለት ነው። ስለዚህ 3 ታይምስ ስኩዌር ሩት ኦፍ 21 መልሳችን ይሆናል። 9ኛ ጥያቄ given a triangle with vertices a b and c እነዚህ ቨርቴክሶች ተሰጥተውናል ማለት ነው። find angle of bca እስኪ እንደዚህ እናርግ። አሁን ራንደምሊ ማስቀመጥ እንችላለን። ይሄ ምንም ችግር የለም ማለት ነው። አሁን የግድ ኤክስ ዋይ ፕሌን ላይ ሄደን መታገል የለብንም። እንደዚህ አርጉና ወሰዱት ቀጥታ። ይሄ እንደዚህ አርገን እናስቀምጠው። የሆነ ትሪያንግል ቢሆን ይሄንን ኤ ልበለው፣ ይሄንን ቢ ልበለው፣ ይሄንን ሲ ልበለው፣ ምንም ችግር የለም። ኤ ስንት ነው? 1,5 1,5 ነው። ቢስ 2,2 ሲ 4,6 በጣም ፎርማል ከሆነን ኤክስ ዋይ ፕሌን ላይ ሄደን እናስቀምጣለን። ይሄ ከፍ ማለት አለበት፣ ይሄ ዝቅ ማለት አለበት። የዛ አይነት ነገር አለ። ግን ከዛ ጋር ማይታገላል። ቀጥታ መስራት እንችላለን። አሁን ይሄ እንግዲህ BCA የተጠየቅነው አንግል እቺን አንግል ነው ማለት ነው። BCA እቺን አንግል ነው የተጠየቅነው ማለት ነው። እቺን ቴታን በላት። እሺ ልብ አድርጉ። እነዚህ ፖይንቶች አቀማመጣቸው ትክክል አይደለም። ነገር ግን ጊዜ ለመቆጠብ ባለበት አስቀምጡት። ውጤት ላይ ምንም አይነት ለውጥ አያመጣም ማለት ነው። አሁን ይሄንን ቬክተር u ልበለው፣ ይሄን ደግሞ ቬክተር v ልበለው ማለት ነው። አሁን u ዶት v is equals to magnitude of u times magnitude of v ሲባዛ በሁለቱ መካከል ባለው ኮስ ማለት ነው። ኮስ ኦፍ ቴታ በዩ እና በv መካከል ያለው አንግል ቴታ ነው። ስለዚህ ኮስ ኦፍ ቴታ እንላለን። እቺን ቴታ ነው የምንፈልገው ማለት ነው። ያን ለማድረግ እነዚህ ሁለት ዶቶች ያስፈልጉናል። ዩ ዶት ቪ ያስፈልገናል። የሁለቱ ማግኒቲዩድ ደግሞ ያስፈልገናል ማለት ነው። ስለዚህ ቬክተር ዩ ምን ይሆናል? ቬክተር ዩ ኢዝ ኢኳልስ ቱ እንበል። እሺ ከዲፊኔሽኑ ስንነሳ ሁለት ቬክተሮች ምንድነው የምናገናኘው? ቴይል ቱ ቴይል እናገናኛለን። ያ ማለት ይሄ አሮ ወደዚህ ነው፣ የዚህ አሮ ደግሞ ወደዚህ ይሆናል። ታስታውሳላችሁ ከዲፊኔሽናችን ላይ ቴይሉ ምን ኮንሳይድ ማድረግ አለበት በዚህ መልኩ ይሄ ቬክተር ዩ ይሄ ቬክተር ቪ። ስለዚህ ይሄ ቴል ከሆነ ቀስቱ ወዴት ነው ማለት ነው? ከሁለቱ ከዚህ ከተነካኩበት ነው እየተከፈተ የሚሄደው ማለት ነው። ስለዚህ ይሄኛውንም ዩ ከሲ ተነስተን ወደ ኤ እና ወደ ቢ እንሄዳለን። የቀስቱ አቅጣጫ ወዴት ይሆናል ማለት ነው? በዚህ አቅጣጫ ይሆናል። ለዚህኛውም በዚህ አቅጣጫ ይሆናል። ሶ ይሄ ኢኒሻል ፖይንት ነው። እነዚህ ሁለቱ ግን ተርሚናል ይሆናሉ ማለት ነው። ስለዚህ ምን እናድርግ አሁን? ዩ ማለት ቬክተር ሲ ቢ ነው ማለት ነው። እንደገና ቪ ማለት ደግሞ ቬክተር ሲ ኤ ይሆናል ማለት ነው። ከሲ ተነስቶ ወደ ኤ እና
ከሲ ተነስቶ ወደ ቢ የሚሄድ ማለት ነው። ይሄን ደግሞ ምን ማድረግ እንችላለን? እነዚህን ፖይንቶች ማግኘት እንችላለን። ከሲ ላይ ከቢ ላይ ሲን መቀነስ። ስለዚህ 2 ሲቀነስ 4 -2 ይሆናል። 2 ሲቀነስ 6 -4 ይሆናል። እንግዲህ ይሄ ኢኒሻል ነው፣ ይሄ ተርሚናል ነው። ሶ ቬክተር ሲቢን ለማግኘት ምንድነው የምናደርገው ማለት ነው? ከተርሚናሉ ላይ ኢኒሻል እንቀንሳለን። ሶ ይሄ እናገኛለን። እዚህኛው ጋር ስንመጣም በተመሳሳይ ይሄ ተርሚናል ስለሆነ 1 ሲቀነስ 4 -3 ኮማ 5 ሲቀነስ 6 -1 እነዚህን አገኘን ማለት ነው። አሁን ቬክተር ዩ -2 ኮማ -4 ነው። ቬክተር ቪስ -3 ኮማ -1 ነው። አሁን ዶት ፕሮዳክታቸውን እንፈልግ። ዩ ዶት ቪ እኩል ይሆናል -3 ሲባዛ በ-2 6 ነው የሚሆነው ፕላስ -4 ሲባዛ በ-1 4 ይሆናል። ስለዚህ ዩ ዶት ቪ ስንት ይሆናል ማለት ነው? 10 ይሆናል። 10 አገኘን። አሁን ይኸው እንግዲህ ይሄንን ዩ ዶት ቪ አግኝተናል። አሁን ማግኒቲዩዳቸው ነው የሚቀረን። ማግኒቲዩድ ኦፍ ቬክተር ዩ ምን ይሆናል? ስኩዌር ሩት ኦፍ -2 ስኩዌር ስንት ይሆናል? 4 ነው የሚሆነው ፕላስ -4 ስኩዌር 16 ከዚህ ላይ ስኩዌር ሩት ኦፍ 20 ይሆናል ማለት ነው። ማግኒቲዩድ ኦፍ ቬክተር ቪስ ስኩዌር ሩት ኦፍ እንበል በተመሳሳይ -3 ስኩዌር 9 ፕላስ -1 ስኩዌር 1 ከዚህ ላይ ስንት እናገኛለን? ስኩዌር ሩት ኦፍ 10 እናገኛለን። ስኩዌር ሩት ኦፍ 10 እናገኛለን። አሁን ሁሉም ነገር አለን። ቀጥታ ቴታን ወደ መፈለግ እንሂድ። እሺ አሁን ሁሉም ነገር አለ፣ ወደ መተካካት እንሂድ ማለት ነው። ከዚህ ላይ ኮስ ቴታ ኢዝ ኢኳልስ ቱ ዩ ዶት ቪ ኦቨር ምን ማግኒቲዩድ ኦፍ ዩ ታይምስ ማግኒቲዩድ ኦፍ ቪ። ዩ ዶት ቪ 10 እንደሆነ እናውቃለን። የሁለቱ ማግኒቲዩድስ ስኩዌር ሩት ኦፍ 20 ሲባዛ በስኩዌር ሩት ኦፍ 10 ይሆናል። ይሄ ይሆናል ማለት ነው። እሺ ኮስ ቴታ ኢዝ ኢኳልስ ቱ ራሽናላይዝ እናድርገው ይሄንን በዚህ መልኩ ማለት ነው። ታይምስ ስኩዌር ሩት ኦፍ 10 ኦቨር ስኩዌር ሩት ኦፍ 10 ላድርገው። 10 ስኩዌር ሩት ኦፍ 10 ይሆናል የላይኛው። የታችኛውስ 10 ታይምስ ስኩዌር ሩት ኦፍ 20 ይሆናል። ይሄ በዚህ ጠፋ። ይሄን እንዴት መጻፍ እንችላለን? በዚህ መልኩ 10 ኦቨር 20 በዚህ መልኩ መጻፍ እንችላለን። ይሄ በዚህ ይጠፋል። ስለዚህ ኮስ ቴታ ኢዝ ኢኳልስ ቱ እንደገና ስኩዌር ሩት ኦፍ 1 ኦቨር 2 ስኩዌር ሩት ኦፍ 1 ኦቨር ስኩዌር ሩት ኦፍ 2 ማለት እንችላለን። ከዚህ ላይ 1 ኦቨር ስኩዌር ሩት ኦፍ 2 እናገኛለን ማለት ነው። ስለዚህ ኮስ ኢንቨርስ ኦፍ 1 ኦቨር ስኩዌር ሩት ኦፍ 2 ቴታ ይሆናል። ከዚህ ላይ ቴታ ስንት ይሆናል? 45 ዲግሪ ይሆናል ማለት ነው። 45 ዲግሪ ይሆናል። ምናልባት ኤክስ ዋይ ፕሌን ላይ ወስደን ብናስቀምጥ ደግሞ በዚህ መልኩ ነው የምናስቀምጠው። 2 ኮማ 2 እዚህ ጋር ነው 2 ማለት ነው። 1 ኮማ 5 እዚህ ይሆናል x1 y5 ማለት ነው። እዚህ ጋር ደግሞ ተመልከቱ 4 ኮማ 6 4 6 ይሄ ይሆናል ማለት ነው። ተመሳሳይ ነው፣ ምንም የተለየ ነገር የለውም። በዚህም ቢሆን እነዚህ ቀስቶች ወደዚህ ይሆናሉ። ከዛ እነዚህ ቬክተሮች እንፈልጋለን ዩ እና ቪ ተመሳሳይ ውጤት ላይ እንደርሳለን ማለት ነው። አሁን ፈተና ላይ በሚሆንበት ሰዓት ይሄ ጊዜ ይወስዳል በጣም ባለበት አስቀምጡት። ፕሮሲጀሮቹ ትክክል እስከሆነ ድረስ መልሱ ስህተት የመሆን እድል አይኖረውም ማለት ነው።